የትም ወለጋም ሸዋም የትም ጉጂ ህዝቡ ወጣ አልፈልግም ሰላም ፈጠሩ ብሎ ወጣ ህዝቡ። ለየትኛው ህዝብ ነው የምትታገለው? የቋንቋ ለአማራ ህዝብ ቁጥር አንድ ጠላቱ የኦሮሞ ህዝብ፣ የትግራይ፣ የስልጤ ማማር ለአማራ ህዝብ ቁጥር አንድ ጠላቱ የአማራው ብሔርተኛ ነው። ኦሮሞን ትጥቅ አስይዞ ጠመንጃ አስይዞ ጫካ የሚያስገባ ኬዝ አለ ብዬ አላምንም። በዚች ልጅ ጉዳይ ላይ የዓለም አቀፉ ማህበረሰብ መስማት ካለበትም ኦርጋናይዝድ በሆነ ሁኔታ ሰልፍ መጥራት ካለበትም ሰልፍ ተጠርቶ አስረጂ ዶክመንቶች ተይዘው በአግባቡ የዓለም አቀፉ ማህበረሰብ እንዲያውቅ የማድረጉ ኃላፊነት የሁሉም ኢትዮጵያዊ በተለይም ደግሞ የአማራ ፖለቲከኞች ነው። ውሸት ማለት ነው። አሁን ያለ ነገር ከተፈጸመ የመጀመሪያው ነገር ማንኛውም ኢትዮጵያዊ ይሄ በቃ ሰው የሆነ ሁሉ ሊሰማው ይገባል። በመለስ ደግሞ በዋነኛነት ደግሞ ይህንን ኢኒሼቲቭ ወስዳችሁ መስራት የሚገባችሁ የአማራ ብሔርተኞች ነበራችሁ። እንዳለመታደል ሆኖ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ብዙዎቻችሁ ማታውቁት ለአማራ ህዝብ ቁጥር አንድ ጠላቱ የኦሮሞ ህዝብ፣ የትግራይ፣ የስልጤ ማማር ለአማራ ህዝብ ቁጥር አንድ ጠላቱ የአማራው ብሔርተኛ ነው። ይሄን አታውቁም? ለኦሮሞ እንደዛው፣ ለትግራይ እንደዛው። አንዳንድ ጊዜ ሳያቸው በዚህ ደረጃ ህዝቡን ለምንድን ነው የጠላችሁ ይላሉ። እግዚአብሔር ምስክር ነው። አንዳንድ ጊዜ ሳያቸው ምንድን ነው ህዝቡ ያደርጋችሁ ይላሉ። እጅግ በጣም የምጠሉት የአማራን ህዝብ እናንተው ብሔርተኛው ማለት ነው። በቃ አማራዬ ምናምን ብለህ ትጮኻለህ ምናምን ወይም ትዘላላችሁ ብሔርተኞች። በሚኖርበት ቀይ ላይ እንዴት ከገባበት ችግር መውጣት እንዳለበት መፍትሄ አታመጣም። ቀየውን ለቆ ሌላው ማህበረሰብ ጋር እንዲኖር ከሌላው ማህበረሰብ ጋር በፍቅር እንዲኖር አትፈቅድለትም። ከዚህ በላይ አረመኔነት አለ? ከዚህ በላይ አሁን ለምሳሌ ላዘልልህ ብል ምን ነክቼ ላዘልልህ እንደምችል አውቃለሁ። ግን ያለው ከማንም ጋር ላፊ ግንኙነት የለኝም። ሀቁን ነው ነገር ቀየው ላይ የማይኖረውን ህዝብ እንደገና ወይ ኦሮሚያ ውስጥ ይኖራል፣ ወይ ትግራይ ውስጥ ይኖራል፣ ወይ ሲዳማ ውስጥ ይኖራል፣ ወይ ወላይታ ውስጥ ይኖራል። ያ የሚኖርበትን ህዝብ እንደገና ታስነሳበታለህ። የኔ ጥያቄ በዚህ ደረጃ ደግሞ አታፍሩ። አብዛኞቻችሁ ከዚህ ከእናንተም ደግሞ አልፎ ተርፋችሁ ጥላቻ አለብህ ትላላችሁ። ሌላው ነው የአማራን ህዝብ በመጀመሪያ በቁጥር አንድነት የሚጠራው የአማራው ብሔርተኛ ነው። ሁላችሁም ራሳችሁ መጠየቅ አለባችሁ። ከወጣችሁበት ማህበረሰብ ከእናት ከአባታችሁ ከምታዩት ከቀያችሁ የሚበልጥብህ ነገር አለ? ማንም ገብቶ እንደፈለገ ሲፈተፍት እንዴት አይሰማም? ሰዎች እኔ ለምሳሌ ተወላችሁ ያደጋችሁበት አካባቢ እኮ ለምሳሌ የሆነ አካባቢ ላይ ቦምብ ፈነዳ ሲባል እኮ ትደነግጣላችሁ። አንድ ጓደኞቼ ምን ሆኑ፣ እናቴ ምን ሆነች፣ አባቴ ምን ሆነ፣ ወይኔ የሰፈር ሰው ምን ሆነ ምናምን አትሉ አይሉም። አብዛኞቹ አይሉም። ይህኔ ጥያቄ እስከዛሬ ከሰማችሁት እንደዚህ ነው የምቆምበት ማጅራት ላይ ማለት ነው። በዚህ ደረጃ ህዝቡን የጠላችሁት ለምንድን ነው? አንዳንድ ጊዜ የአማራ ህዝብ ላይ ከሌላ ዓለም ላይ መጥተው የሰፈሩበት ይመስለኛል። አንዳንድ ጊዜ ነገር ስራቸውን ስታዩ አይደነግጡም፣ ሼም የላቸውም፣ ገንዘብ ይሰበስባሉ በተገኘችው አጋጣሚ። ተሳስታችሁ የሌላ ብሔር ሰዎች እንኳን ከአማራ ጋር በፍቅር እንዴት ማውራት እንዳለበት ብትናገሩ አስመሳይ ይሏቸዋል፣ ያሸማቋቸዋል በስድብ። ከዚህ በላይ መጥራት አለብኝ። ከዚህ በላይ ጥላቻ አለብኝ። ጥላቻ ታዲያ ይሄ ካልሆነ ምን ነው ጥላቻ ታዲያ? ኦኬ፣ የዚች ልጅ ጉዳይ ከምን አደረሳችሁ? ዓለም አቀፉ ማህበረሰብ አሳውቃችሁ፣ ዶክመንት ፋይል አድርጋችሁ ተናገራችሁ፣ አጣሪ ኮሚቴ ገብቶ እንዲያጣራ ምናምን እንትን አላችሁ። አብዛኞቻችሁ በግል ጉዳይ ላይ ነው ያላችሁት። ይህን ስል አም ሶሪ ከልባቸው የሚቆስሉ ከልባቸው የሚያነቡ የአማራ ፖለቲከኞች አሉ። ከአማራ አብራክ የወጡ አማራ ብሔርተኞች አሉ። እኚህ ግን ተደፍቀዋል። የተደፈቁት በባለጌዎች ነው። እጅግ ስዶች፣ በቃ ስድ መረን የወጡ አብዛኞቹ የትንሽ እንኳን የሚያሰላስል የሚያስቡ ፖለቲከኞች ሲመጡ አለምናምን በስድብ ያጠፏቸዋል። ቢኮዝ የሚያውቁ የሚያሰላስሉ የበቁ የነቁ ፖለቲከኞች ከመጡ እነዚህ ቦታ ላይ ያጡ ነው። ግን አንፍቀድ ነው ይሄ ጥያቄ። ስለ ኦሮሞ ህዝብ ለመጨው፣ ስለ ትግራይ ህዝብ ለመጨው፣ ስለ አማራ ህዝብ ለመጨው በቃ ኢትዮጵያዊ መሆን በቂ ነው። በተረፈ እናት አባታችሁ እህቶቻችሁ የምታውቁት የሰፈር ሰው እየሞተ ቀያችሁ እየወደመ እኔ አንዳንድ ጊዜ መንገድ ላይ ሳገኛቸው በተለያየ አጋጣሚ ጥያቄ ጠይቃቸዋለሁ። ለምን ፖለቲካ መታችሁ ማተነት ነው? በተቻለ መንገድ እኮ በአንጻራዊነት ስድብ የለም፣ በመከባበር ላይ የተመሰረተ ፖለቲካ ነው የማወያየው። ለምን አትመጡ ስላቸው እያየ ነው አረት ይሰለቻል ይላል። ይሰለቻል ምን ብለን ነው የምንመጣ ይላሉ። ገና መተን ሀሳብ ስንከፍት ይሰዱናል። ገና መተን እንትን ስንል ይናገሩናል። ገና ማሸማቀቋልና በቃ ተረሳ፣ ይሄ ጉዳዩ ተረሳ። ስለዚህ ምንም ጥያቄ የለውም። አበጥክ፣ ፈረጥክ፣ ተነሳ፣ ምን አልክ? ፖለቲካ በስዶች ተሞልቷል። ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ምንድን ነው የተፈጠረው? አንዳንዶች የኦነግ ኃይሎች ናቸው ጥቃት ያደረሱት ይላሉ። አንዳንዶች ደግሞ የፋኖ ታጣቂዎች ናቸው ይላሉ። ለማንኛውም የኦነግ ደጋፊ ነህ። ምንድን ነው የተፈጠረው እዛ አካባቢ ላይ? የኦሮሞ ብሔር ተወላጆች በየጊዜው ከመንግስትም ከገዢ ፓርቲ ከተቃዋሚ በሚተኮስ ጥይት እየሞቱ ነው የሚባሉ ነገሮች አሉ። አኬል ዳማ ሆኗል አካባቢ። ይህን ዜና ሰምተሃል? ኖኖ ላይ የተፈጠረው? አዎ ሰምቻለሁኝ ቴዲ። በጣም ማዝኛለሁ ለመላው የኦሮሞ ህዝብ እንዲሁም ለመላው ኢትዮጵያ ህዝብ
ይህን በንጹሐን ላይ የተፈጸመ አሰቃቂ ግድያ ተሰምቷችሁ ላዘናችሁ ሁላችሁም እንግዲህ እግዚአብሔር መጽናናትን ይስጣችሁ ለማለት እወዳለሁ። እንግዲህ በአንድ እና በሁለት ሰዓት ውስጥ ነው በአንድ ቅስፈት ከ22 ያላነሱ ሰዎች ወዲያው የሞቱት። አብዛኞቹ ደግሞ ህጻናትና ሴቶች ናቸው። በጣም በአሰቃቂ ሁኔታ ነው። አጠቃላይ ኦልሞስት አሁን ላይ ወደ 29 ሰዎች ደርሰዋል። በምዕራብ ሸዋ ዞን በኦሮሚያ ማን የገደላቸው ምንድን ነው? እንዲሁ ፍንትው ያለ እንትን የለም። ግማሹ የፋኖ ታጣቂዎች ናቸው ይላል፣ ግማሹ ኦነጎች ናቸው ይላል። ቶክስ የከፈተውና የገደላቸው ማለት ነው። እንግዲህ ምናልባት ዶቼ ቬሌን ተከታትለ ከሆነ ዶቼ ቬሌ ላይ ከአካባቢው እንዲሁም ደግሞ ቤተሰቦቻቸውን በዚህ አደጋ ሰለባ የሆኑባቸው ሰዎች የሰጡት ኢንተርቪው አለ። በስነ ስርዓት ተናግረዋል። በአቅራቢያው ድንበር አዋሳኝ ከሆነ ጉራጌ ክልል ስልጠና የሚወስድ የታጠቀ ኃይል አለ። የታጠቀ ኃይል ነው ገብቶ ህዝቡ ላይ ያንን አሰቃቂ ግድያ የፈጸመው። ራሱን ፋኖ ብሎ ነው የሚጠራው። አዎ እንግዲህ ይህንን አካባቢው ላይ ያሉ ኃይሎች ወይም አካባቢው ላይ ይሄ ድርጊት የተደረገባቸው ሰዎች ዶቼ ቬሌ ላይ የሰጡት መግለጫ ነው። ማንም ሰው ገብቶ ማዳመጥ መስማት ይችላል። ፋኖ ጉራጌ ዞን ውስጥ ፋኖ አለ። ምንድነው ንጹሃኖች የሚገደሉ ከሆነ መጨረሻ ላይ ነፃ ላውጣ ነው መታገለት የምትለው ዝም ብሎ ካለቀ በኋላ ራሱ አንዳንዴ ማንንም ነፃ ማውጣት ብለህ መጠየቅ አለበት። በእርግጥ ይገባኛል፣ ምን ልትል እንደምችል ይገባኛል። ገለልተኛ አካል እስኪያጣራው ድረስ ምንም ማለት አንችልም ትላለህ። ገለልተኛ አካል ገብቶ ያጣራው ኬዝ ኢትዮጵያ ውስጥ አማራ ክልል ለምሳሌ በአሰቃቂ ሁኔታ ተገደለች ስለተባለች እህታችን እንኳን ገለልተኛ አካል ገብቶ ያጣራው ነገር የምታውቁት ነገር የለም። እና እንደው እሱን ገለልተኛውን እንተውና አንተን ራስህ ጠይቀህ ለብዙ ጊዜ የምጠይቀው ጥያቄ ነው። ኦነግ ምንድን ነው ማሳካት የሚፈልገው? እሺ አመሰግናለሁ። ምናልባት እንግዲህ አንተም እንደ አንድ ኢትዮጵያዊ ምናልባት የምትሰማቸውን ነገሮች ነው እዚህ ጋር የምታነሳው እንጂ መሬት ላይ ያለውን ነገር አይደለም ልታነሳ የምትችለው። ምክንያቱም እነዚህ ነገሮች ተደረጉ የሚባሉበት ቦታዎች ላይ ማንም ሰው ትክክለኛውን ነገር የሚያገኝበት ወይም ደግሞ ከአካባቢው የሚወጣው መረጃ ለህዝብ የሚያደርስበት ምንም አይነት አክሰስ የለም። ኢትዮጵያ ውስጥ ያሉ ጋዜጠኞች ትክክለኛውን ሪፖርት ሄደው ከቦታው የሚያቀርቡት የተፈጠረውን ነገር ለህዝብ ጆሮ የሚያቀርቡበት ምንም አይነት አክሰስ የላቸውም። ስለዚህ አንተም ያንን የሰማከው ነገር ነው የምታነሳው እና ባነሳከው ነገር አልፈርድብህም። ግን ምን አለ መሰለህ ኦነግ በተደጋጋሚ ወይም የኦሮሞ ነጻነት ጦር በተደጋጋሚ ስሙ ይነሳሉ እንደዚህ አይነት ነገሮች። ነገር ግን ዋሽንግተን ፖስት ምናልባት ያወጣው ሪፖርት አይተህ ከሆነ በአሜሪካ መንግስት አንድ የወጣ ሪፖርት ነበረ። ምናልባት ደግሞ አስፈላጊ ከሆነ የቪዲዮ ሪካርዶችን ወደኋላ መለስ ብለህ ኤልቲቪ ላይ ብርጋዴር ጀነራል ከማል ገልቾ የሰጠው ኢንተርቪው መስማትና ማየት ከቻልክ አንድ ማሳያ ነው። ከዛም ባለፈ ደግሞ የተከበሩ ሀንጋሳ ኢብራሂም የፓርላማ አባል የብልጽግና እጩ በአፋን ኦሮሞ በአማርኛም የተናገሩትን ነገሮች እዚህ ጋር ማምጣት ይቻላል። እነዚህ ነገሮች የምልህ ለምንድን ነው ኮሪ ነገኛ የሚባል ገዳይ የሆነ ስኳድ በመንግስት ህዝብ ውስጥ የተበተነ ፎርማልም ኢንፎርማልም በሆነ መልኩ ህዝብ ላይ ህዝቡን የማሰቀቅ ህዝቡን የማሸማቀቅ ህዝቡን የማስፈራራት እንዲሁም ደግሞ ህዝቡን በሰቀቀን እንዲኖር የማድረግ ስራዎችን የሚሰራ አካል አለ። እነዚህን አካላት የሚሰሩት ይሄንን ስራ የሚሰሩ ሰዎች አንድም የኦሮሞ ነጻነት ሰራዊትን በመምሰል ነው፣ አንድም አርቲፊሻል ዊግ ራሳቸው ላይ በመቀጠል ነው፣ አንድም ደግሞ ራሳቸውን የኦሮሞ ነጻነት ሰራዊት ብለው በመጥራት ነው። ይህንን የምልህ ከመንግስት ቀጥታ ድጋፍ ያደርጉላቸው እንደነበረ ብርጋዴር ከማል ገልቹ የኦሮሚያ ክልል ሰላምና ጸጥታ ዘርፍ ቢሮ ኃላፊ በነበረበት ሰዓት ላይ ወለጋ ላይ የተዘረፉ ስለተባሉ ባንኮች እንዲሁም ደግሞ ከመንግስት ፖሊስ ጣቢያ ግምጃ ቤቶች ውስጥ መሳሪያ እየወጣ ለእነዚህ አካላት እንዴት ሲታደል እንደነበረ የሰጠው በአማርኛ የሰጠው ኢንተርቪው እና መስማት ከቻልክ ብትሰማው ደስ ይለኛል። ከማል ገልቹ ኢንተርቪው ኤልቲቪ ላይ ካልሆነ ማምጥቼ ያሰማሃለሁ። ስለዚህ እነዚህን ኃይሎች ማነው የሚደግፋቸው? የኦሮሞ ነጻነት ሰራዊት ስምንስ ማስጠፋት ለምንድን ነው የተፈለገው ካልከኝ የኦሮሞ ነጻነት ሰራዊት ትግልን ለማቀጨጭ እና የኦሮሞ ነጻነት ሰራዊት ትግሉ በቃኝ፣ ህዝብ መሩታል፣ ህዝብ ተሰላችቷል፣ ከዚህ በኋላ በቃ ከህዝብ ጋር የማደርገው ትግል ህዝብን የሚያሻግር ትግል አይኖረኝም ብሎ ትግልን እንዲያቆም ከመፈለግ የተነሳ እንጂ የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ነጻነት መሳሪያ አንስቶ የኦሮሞ ህዝብ የሚገለበትም የኦሮሞ ህዝብ የሚዘርፍበት ምክንያት የለውም። ትንሽም ስለሆነ ኢትዮጵያ ውስጥ የተለመደ ነገር አለ። 4-5 ሆነ እነሱን 1968 ላይ የቲፒኤልኤፍ ሲነሳ ህዝቡ ነጻ ላውጣ ብሎ የተነሱ ከዩኒቨርሲቲ ግማሹ ድሮፕ ነው፣ ግማሹ ደግሞ ትምህርቱን ያቋረጠ ነው፣ ግማሹ የተባረረ ነው። ኢትዮጵያ በነገራችን ኢትዮጵያ ቪሩስ ከተታጣቂ ትግል ለመጀመር 4-5 ሆና ላይ ሰፈር ልጅ ነጻ ላውጣው ትላለህ። የምትሰራው ሪሰርች የለም፣ የህዝብ ችግር ምን እንደሆነ አገላብጠህ መጠየቅ አልበተንክም፣ ኢንተርቪው አላደረግክም፣ ተዘዋዝረህ አላየህም። አሁን ኦነግ ኦሮሞ ነጻነት ግንባር 1974 የተመሰረተ ፓርቲ የተመሰረተው 1974 ነው። ነጻ አውጣዋለሁ የሚለው ደግሞ የኦሮሞ ህዝብ ነው። የትኛውን የኦሮሞ ህዝብ ነው ነጻ የሚያወጣው? እዚህ አካባቢ ያለውን የኦሮሞ ህዝብ ብላችሁ ወይም ደግሞ እዚህ አካባቢ ያለው ኦሮሞ ህዝብ ጭቆና ውስጥ ነው ያለው፣ ይህን የኦሮሞ ህዝብ እናወጣዋለን ከዚህ ለይተን ብላችሁ ያስቀመጣችኋል ወይስ ኢንታይር የኦሮሞ ህዝብ ነው ነጻ የምታወጡት? ከየትስ ነው ነጻ የምታወጡት? እሺ መልካም ቴዲ፣ ወደ ጥያቄዎቹ ከመሄዴ በፊት ግን ያቆምኩበት ነጥብ መጨረስ ስላለብኝ እሱን ጨርሼ ወደዚህ ነው። ስለዚህ የኦሮሞ ነጻነት ሰራዊት እንዲጠላ አሁን የምትላቸው አይነት የግድያ፣ የማፈናቀል፣ የዘረፋ ምናምን ወንጀል ድራማዎች ይሰሩበታል። ግን የኦሮሞ ነጻነት ሰራዊት ዓላማው የተጋባንኩት አሁን ዘመቻ ተከፈተበት፣ ተገደለ፣ ተፈናቀለ፣ ተሳደደ ይገባል። እንደዚሁ እንደምትሉኝ አውቃለሁ። ግን ለመንግስት ሰዎች ማናነሳቸው ጥያቄዎች ይኖራሉ። እናንተ ግን ስፔሲፊካሊ በዓላማ የምታገል ነው አልክ። ዓላማው ምንድን ነው? እስኪ 1-2-3 ብለህ ንገረን። ከዛኛ የምንረዳው የምናነሳው ጥያቄ ካለ እናንሳለን። ከዛ ወደ ምሳሌ ይላል። የኦሮሞ ነጻነት ግንባር ዓላማው ምንድን ነው? በደፈናው የኦሮሞ ህዝብ ነጻ ለማውጣት እንዳትለኝ ነው። አይ አይደለም፣ በማኒፌስቶ ደረጃ በስነ ስርዓት የተቀመጠ ስለሆነ ከዛ ባለፈ ደግሞ በዚህ ትግል ውስጥ ያለፈ ማንኛውም ሰው የሚያውቀው ነገር ስለሆነ ነው። የመጀመሪያው የኦሮሞን ህዝብ ነጻ ማውጣት ስንል የኦሮሞ ህዝብ ከጨቋኝ ስርዓት ተላቆ የራሱን የሆነ መንግስት እንዲመሰረት ነው በመጀመሪያ ደረጃ። አሁን ላይ ጨቋኝ ስርዓት አለ ወይ? ይህንን መናገር አስፈላጊ አይደለም፣ ሁሉም ሰው የሚያውቀው ስለሆነ ማለት ነው። የራሱ የሆነ መንግስት መመስረት ስትል አልገባኝ ምን ማለት ነው? የራሱ የሆነ መንግስት ማለት እኔ የምፈልገውን ሰው መርጬ በምፈልገው ሰው መተዳደር ማለት ነው።
ስለዚህ በሀገር ደረጃ ነው የምታሳካው ማለት ነው። አዎ፣ ግን በመጀመሪያ ደረጃ ቢያንስ ቤት ያለውን ስራ ነው የምትሰራው። ከቀበሌ ልትጀምር ትችላለህ፣ በወረዳ ትቀጥላለህ፣ ዞን ላይ ትሄዳለህ፣ ክልል ትሰራለህ። ከዛ በኋላ የአንተ ኃላፊነት በመጀመሪያ ደረጃ የአንተ ቤት ስራዎችን መስራት ነው። ከዛ በኋላ ጎረቤት ለሚሰራው ስራ ደግሞ ከአንተ ጋር ተመሳሳይ የሆነ ዓላማ ከአንተ ጋር ተመሳሳይ የሆነ ግብ ካለው ጋራ የጋራ ህብረት ይኖርሃል። ህዝቡ እንደዛ ብሏቸዋል። የኦሮሞ ህዝብ ለምሳሌ የኦሮሞ ህዝብ ታገሉልን፣ በቃ ጭቃ ውስጥ ያለነው ራሳችን በራሳችን እያስተዳደርን አይደለም፣ ከዚህ መከራ ውስጥ አውጡ ማለት ብቻ ማለት በነገር አንዳንዴ ስላሉ ብቻ ሳይሆን የኦሮሞ ህዝብ ሰፊ ህዝብ ነው። 50-40 ሚሊዮን ህዝብ ነው። ጭቁነትም ጭቆና ውስጥ ካለ ጭቆና ውስጥ ያለ ህዝብ ደግሞ የሚያደርገው ነገር ወደ ጫካ መግባት አለበት አለ። ስለዚህ ህዝቡስ የህዝቡ አቀባበል ምንድን ነው? ወይስ ቆንጮ ራይዞ የገባችሁበት ገብቶ ይፈልጋችሁ? መልካም። በነገራችን ላይ ዛሬ ላይ የኦሮሞ ነጻነት ሰራዊት በቁጥር ይህን ያክል ሰፍቶ የምታየው በመጀመሪያ ደረጃ ህዝቡ የኦሮሞ ነጻነት ሰራዊት ትግልን በመቀበሉ ነው። ዛሬ ላይ ከኦሮሞ አብራክ የወጣ ወጣት ለኦሮሞ ህዝብ አንገቱን አሳልፎ እስከ መስጠት ዋጋ ለመክፈል አምኖበት የገባው ህዝቡ ላይ ያለ በደል እንዳለ ስላመነበት ነው ማለት ነው። ህዝብ ስንል በነገራችን ላይ እኔንም ጨምሮ የኔንም ቤተሰብ የሚጨምር ነው። ሁሉም ህዝብ አንድ አይነት ዓላማ ላይኖረው ይችላል። ነገር ግን ደግሞ አሁን ላይ የኦሮሞን ህዝብ ስቃይ የኦሮሞን ህዝብ ብቻ አይደለም የመላው የኢትዮጵያን ህዝብ ስቃይ መረዳት የሚችል ማንኛውም ሰው ማድረግ በሚችለው መደገፍ በሚችለው መታገል በሚችለው መንገድ ሁሉ ይታገላል። ነገር ግን አሁን ምንድነው ህዝቡስ ምን እያላችሁ ነው ብለህ የምታነሳ ከሆነ ህዝቡ ከትግሉ ጎን ቆሟል። እኔ በማስበው መልኩ ማለት ነው። እንዴት ነው ከትግሉ ጎን ቆሟል ማለት? እንግዲህ ልጅሽ መሳሪያ አንስቷል ተብላ እናት ከተገደለች፣ ልጅሽ የኦሮሞ ነጻነት ሰራዊት ነው ተብሎ አባት የሚገደል ከሆነ የዛ ቤተሰብ አባላት የዚህ መንግስት ደጋፊ ወይም የዚህ ስርዓት ደጋፊ አይደለም የሚሆኑት። ወጣት ከስንት ቤት ወጥቶ ተረሽኖ አስክሬኑን ጅብ እየበላው የሰው ልጅ ክቡር የሆነው አስክሬን በአህያ ላይ ተጭኖ ከተማ ውስጥ እየተጎተተ ህዝብ ይሄንን እያየ ምንም ማድረግ ባይችል እንኳን በሀሳብ ከዚህ ከታጠቀው ኃይል ጋር ነገን ተስፋ አድርጎ እየጠበቀ ነው ያለው። ከዛም ባለፈ ደግሞ ምናልባት ከተማውና ሶሻል ሚዲያው ላይ ካልሆነ በስተቀር ገጠሪቱን የኦሮሚያ አብዛኛውን ክፍሎች ህዝቡ ከዚህ ሰራዊት ጋር በሚገናኝበት ሰዓት ላይ ፍቅሩን ነው የሚገልጸው። ከዛም ባለፈ ደግሞ በዚህ መንግስት የሚደርስበት ጭቆና ለደቂቃም ቢሆን መገላገሉ ነው የሚያስበው ማለት ነው። ከዛ ግን ባለፈ ዋና ዓላማ ብለህ ያነሳቸው ነገሮች አሉ። በማኒፌስቶ ደረጃ 3 ነጥቦች በጣም በትልቁ ጎልተው የሚታዩ ነገሮች አሉ። ትልቁና የመጀመሪያው የራስን ዕድል በራስ መወሰን ነው። ይሄ ሰልፍ ዲተርሚኔሽን የሚባለው ማለት ነው። ከዛ በኋላ ባለፈ ደግሞ በራስ ሀብት ላይ በራስ ንብረት ላይ ማዘዝ ነው። የባህል፣ የካልቸር፣ የቋንቋ፣ የትምህርት ማነው ያዘሉ በራስ ንብረት ላይ ስላልገባኝ አምባገነኑ መንግስት ምን ያደርጋል? ለምሳሌ አሁን ተው፣ ለምሳሌ አንድ በጣም አስደናቂ ነገር ነው። የባሌ ሰሞኑን የተደረገው ነገር አይታችኋል? ባሌ ሶፍ ዑመር ዋሻ አሁን ሶፍ ዑመር ዋሻ ባሌ አይታችኋል? ሰሞኑን አንድ የሰራ የቀድሞ የመንግስት ሰዎች እና የአሁን ሰዎች አንድ ላይ ነው ሶፍ ዑመር ዋሻ ውስጥ ያደረጉት ነገር። አሁን ያ የኦሮሞ ህዝብ የኢትዮጵያ ህዝብ ሀብት ነው። አለፍ ሲል ደግሞ ኦሮሚያ ክልል ውስጥ የሚገኝ ማለት ለምሳሌ ባሌ አንዱ የቱሪስት መስህብ ሆኗል። የሚገርም ሜካናይዝድ የሆነ ፋርሚንግ ነው የምታዩት። አካባቢው ግሪን ነው። ገበሬው እንዴት እየዘራ እንዴት እያመረተ እንዴት እያጨደ እንደሆነ እያየችው ነው። በነገራችን ላይ አቁን ንገረኝ ካላችሁ በኦሮሞ የፖለቲካ ታሪክ እንዲህ ያለ ነገር አይታችሁ ካወቃችሁ ነገር አሁን ከዚህ ወዴት ነው የምትወስዱት እናንተ? ማለት ከ30 ዓመታት እንዲህ ያለ ነገር አይታችሁ ቢሸፍቱ ላይ የሚገነባው አይታችኋል አይደል? የኢትዮጵያ አየር መንገድ ኤክስቴንሽን ፋርሚንግ አይታችኋል። የአበባ እርሻ አይታችኋል። የቱሪዝም መስህብ አይታችኋል። ኦሮሚያ ደግሞ በጣም መሬቱ የሰጠ ነው፣ ለጥ ያለ ነው። ገበሬው በማምረት ቢዚ ነው። እያንዳንዷቸው የምታያቸው ነገሮች በጣም የሚያስደንቃቸው በጣም የሚያስገርማቸው ነው። ኦነግ አሁን ይህን ህዝብ ከዚህ ወዴት ሊወስዱ ከጨረስክ ምናልባት ይህ ጥያቄ ላንተ በሀብታችን በምናምን ችግር የለውም። ከዚህ ወዴት ነው የምትወስዱ? አሁን ጭቆናው ምናምን በሀብታችን ምናምን ስትል ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ያለውን ሀብት እየተቆጣጠረ ያለ ከሌላ ከባዕድ አካባቢ የመጣ አለ። ለምሳሌ አማራውን እያስተዳደረ ያለው ትግራዩ ነው፣ ስልጤው ነው፣ ጉራጌው ነው። ደፈር ብለህ ተናገርና እንዲገባል ማለት ነው። እና ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ያለውን ሀብት ራሱ የኦሮሞ ባለሀብት ወይም ደግሞ የኦሮሞ ባለስልጣን እያስተዳደረ አይናችን የሚያወስ ነው። እና ከዚህ ወዴት ልትወስዱት ነው? ኦኬ፣ በጣም ነው የማመሰግነው። ባሌን ማየትና ባሌ ማድነቅን ወድጄዋለሁ። በዛው አይነ ግን ምናልባት ጅማ ወርደ 15,000 የጅማ ከተማ ነዋሪ ከቤቱ ተፈናቅሎ መጠለያ ውስጥ እየኖረ እንዳለ ታውቃለህ። ቤቱ በኮሪደር ይፈልጋል ተብሎ በጅማ እንግዲህ ጠቅላይ ሚኒስትሩ ነው የተናገረው። ሰምተካል? 15,000 የሚሆን የጅማ ከተማ ነዋሪ ቤቱን የፈረሰበት ንብረቱ ነው። በዚህ ኦነግ 1974 የተመሰረተው ፓርቲ ኦነግ ትላንትና ጅማ ላይ ቤታቸው ለፈረሱ ሰዎች ለእነሱ ነጻነት የሚታገለው ያልከኝ ማኒፌስቶ ላይ የተቀላቀለ ነው ማለት ነው። አይ ኖ ኖ ኖ የሚፈጠሩ ሰዎቹ ይጻፋሉ። ቶሎ ቶሎ እኔም የምነግርህ ለምን እንደሆነ ታውቃለህ? በንብረታቸው ላይ አላስጨረስከኝም። እነዚህ ሰዎች በንብረታቸው ላይ ማዘዝ ቢችሉ ኖሮ ያለ ካሳ ያለምንም አይነት መጠለያ ከቤት ንብረታቸው አይፈናቀሉም። አይደለም ሩቅ አትሂድ። አሁን ጅማ ብዬ እንግዲህ ጠቅላይ ሚኒስትሩ የተናገረው ንግግር ነው ያመጣውልህ። ዛሬ ላይ ሸገር ሲቲ ተብሎ ስንቱ ሰው ነው ደም እንባ ያለቀሰው? ግብር ሲከፍልበት የነበረ የራሱ ይዞታ የነበረ ራሱ ቤተሰቡ ይተዳደርበት የነበረ ነው። ቢሾፍቱ ላይ ሄደካል። አየር መንገዱ ልታነሳለኝ። ለዛ አየር መንገድ የስንት ገበሬ መሬት ነው የተወሰደው? ያንን ሲደረግ ካሳ ተከፍሎታል። ኦኬ፣ ስለዚህ እናንተ ምንድን ነው የምታደርጉት? ይሄ እነዚህ ነገሮች እንግዲህ በህግ የምታደርጉት ለምሳሌ ሊሆን የሚችል ነገር ላይ የተወያየን እንዳ ነገ ስልጣን የምትይዙ ሰዎች ናቸው። ችግሩ እኮ 4 ኪሎ በአምታታው በከተማውን አንተን እንገባለን። ከዛ በኋላ ተፋጥር ነው መጀመሪያ ነው መጠያየቅ ያለብን አይደል? ተባትና ክብራ አሁን እናንተ ኦኬ፣ ገበሬውን ከቦታ ውስጥ አነሳ ካሳ ይጠይቃል። ኦብቪየስሊ በአንድ ወቅት መለስ ዜናዊም ልማት ያቆም ነው ለተነሺ ገበሬዎች ገንዘብ መክፈል ስላቃተ ነው ብሎ ባህል ተናግሯል። አሁን በማግባባት ወይም ደግሞ በጉልበት ገበሬውን ወይም ባለቤቶች የተፈናቀሉ ነው። ኦኬ፣ ይሄ እንደ ችግር ነው ካልክ አንድ ነገር ነው። ይሄ እንደ ችግር ከሆነ ልማት ስልጣን ላይ ስልጣን ልማት መስራትም አይቀርም። መንገድ ትሰራለህ፣ ኤርፖርት ታስፋፋለህ፣ ሆስፒታል ትገነባለህ፣
ለእያንዳንዱ ተፈናቃይ ደግሞ ገንዘብ ልክፈል ካልክ ደግሞ የሀገሪቱ በጀትም አይችለው። ሊሆን የሚችለው ነገር ንገረኝ። አንተ 4 ኪሎ ስትገባ ወይም ደግሞ ይህን መንግስት ስታስወግድ እነዚህን ችግሮች እንዴት ነው የምትቀርፈው? እስኪ ንገረኝ። በመጀመሪያ ደረጃ በዚህ ህገ መንግስት መሬት የመንግስት ነው አይደለም? ኢትዮጵያ ህዝቦች እና የብሔር ብሔረሰቦች የጋራ ሀብት ነው። ከዛ በኋላ በማስተዳደር የመንግስት ነው ይላል ህገ መንግስቱ። ኦነግ ደግሞ በመሰረቱ ከስር ይዞት የመጣው ዓላማ ምንድን ነው? መሬት የህዝብ ነው የሚለው። መሬት የህዝብ ነው ማለት የመንግስት ሳይሆን በባለቤትነት ህዝብ ነው የሚያስተዳድረው። ያንን አንተ በራስህ የምታስተዳድረው ማለት ለምሳሌ ይሄ የኦሮሞ፣ ይሄ የአማራ፣ ይሄ ትግራይ መሬት አድርገን እንከፋፍላለን ነው? ኖ የመሬት የማንም አይደለም። መሬት የፈጣሪ ነው። ነገር ግን አንተ የምትይዘው መሬት አንተ ተከራይተው በኪራይ አይደለም ይዘኸው የምትኖረው። በኪራይ ይዘኸው ማለት መንግስት አንተ እንድጠበቅለት አይደለም የሚያስቀምጠ። ያ አንተ የምትይዘው መሬት የአንተ መሬት ነው። እዛ መሬት ላይ ማልማት ከፈለግ በመጀመሪያ ደረጃ ቅድሚያ የሚሰጠው ለአንተ ነው። አቅሙ ካለ በባለቤትነት በአንተ እጅ ስለሆነ ያለው መስራት ከቻልክ አንተ ለዛ ቦታ ላይ መስራት የምትችለው። ያንን መስራት ካልቻልክና በዛ ቦታ ላይ ማድረግ የማትችል ከሆነ ደግሞ መስራት ከሚችሉ ሰዎች ጋር ሼር የሆኑ ነገሮችን እንድትሰራ ነው የሚደረገው። ምክንያቱም አንተ ትልቅ የሆነው ሪሶርስ መሬቱ በአንተ እጅ ላይ ነው ያለው። ስለዚህ ኦነግ ከሚያስመልሳቸው ጥያቄዎች መካከል አንዱ መሬትን ለህዝብ ይሰጣል። አዎ የመጀመሪያው ለህዝብ ሲባል የኦሮሚያ ብሔራዊ ክልላዊ መንግስት ወይም ደግሞ የኦሮሞ የሰፈረበት መሬት አለ፣ የአማራ ህዝብ አለ፣ ሌሎች ብሔር ብሔረሰቦች የሰፈሩባቸው መሬቶች በእነሱ ይዞታ ስር ይሆናሉ። አሁን ግብር ተከፍላለህ አይደለም? አንድ ሰው መሬት ሲወስድ ወይም መሬት ሲሰጠው የመኖሪያ ቤት መሬት ሲሰጠው የጣራና ግድግዳ ግብር ተብሎ ይከፍላል። ያን የሚከፍለው ያ መሬት ከጣራና ከግድግዳ ውጭ የመንግስት ነው ተብሎ ነው። መሬት አይሸጥም አይለወጥም ተብሎ ነው። ባለቤትነቱ መንግስት ነው ማለት ነው። የእሱ ንብረትነት የሚሆነው ጣራና ግድግዳው ብቻ ነው፣ ወይም ያወጣበት ወጪ ነው። ነገር ግን የራሱ እንደሆነ ያ መሬት ደግሞ ያን መሬት ማስተዳደር የሚችለው እሱ እንደሆነ አምኖ እዛ መሬት ላይ ማስተዳደር የሚችለው እሱ እንደሆነ ማረጋገጥ መቻል አለበት። አሁን ይሄ ነው የተደረሰበትን ነገር። ለምሳሌ መንግስት ከተሞች ይስፋፋሉ። አሁን ህዝብ ያስተዳድር ስትል እኮ በሌላ ባህል ህዝብ የሚወከለው በመረጠው ህዝብ ነው። ሰው አይደል? የፖለቲከኛ ነው። ለምሳሌ የህዝብ ተወካዮች ምክር ቤት የህዝብ ተጠሪዎች ናቸው አይደል? የህዝብ ተወካዮች ናቸው። ተጠሪነታቸው በምን ጉዳይ ነው? ለህዝብ ነው። በየ5 ዓመቱ የሚደረግ ምርጫ ለምሳሌ ትመርጣለህ ወኪልህ አለ። ከዛ እነዚህ ወኪሎች በአንተ በኩል ሆነው ይከራከራሉ። ጥቅምና ፍላጎትን ለማስከበር ወይም ደግሞ በምርጫ ቅስቀሳ ወቅት ላይ የተናገሩትን ነገር ለማሳካት ወይም ደግሞ አንድ በአንድ ለመከወን ይከራከራሉ፣ ይታገላሉ። አሁን እናንተ ግልጽ አድርጋችሁ ነገሩ የኦሮሞ ነጻነት ግንባር ታጣቂዎችና ወይም ደግሞ ፖለቲከኞች መሬትን የህዝብ እናደርጋለን ስትል አስተዳዳሪው አካል በህዝብ የተሾሙ አካል ወይም ደግሞ የተመረጠ ፓርቲ ነው አገር የሚያስተዳድረው። አልገባኝም። ምንድን ነው የምታደርጉት? መሬቱን ለምሳሌ ገበሬ ማስነሳት ካለብህ በማንኛውም መንገድ አስነሳለህ። ከተማ ይስፋፋል። ፈጣን መንገዶችም ፈጣን መንገድ ለምሳሌ ትገነባለህ። ከሐዋሳ ወደ ሙያሌ የሚሄድ መንገድ ስትገነባ ብዙ የገበሬ መሬቶችን እያደረግ ትሄዳለህ። ኦሮሚያ ትነካለህ፣ የሲዳማ ትነካለህ፣ ጌዴኦ ትነካለህ፣ እየነካ ትሄዳለህ። ለእነዚህ ሁሉ ደግሞ ካሳ እየከፈልኩ ይልካል። መንገዱን አስራው መቼ ከተማ ይስፋፋል፣ አየር መንገድ ታስፋፋለህ። ስለዚህ እናንተ ምንድን ነው የምታደርጉት? አሁን ካሳ ነው የምንከፍለው፣ አንድ ነገር ነው። ካሳ ደግሞ የምትከፍል ከሆነ በጀቱን ከየት ያመጣል የሚል ጥያቄ ይነሳል። እንደዚሁ አድበስብሰው እኮ እንዳታልፍ ነው። ለምሳሌ ባደጉት ሀገራት ይህንን በዚህ ለምሳሌ ትራምፕ ወል ገነባለሁ ወይም ደግሞ አጠናጥራለሁ ሲል ገንዘቡን ከየት ታመጣለህ ተብሎ ይጠይቃል። ገንዘቡን ከየት ሊያመጣ እንደሚችል ወይ ባለሀብቱ ላይ ተጨማሪ ታክስ ጥላለሁ፣ ወይ ከድሃ ተጨማሪ ግብር ሰበስባለሁ፣ ወይ ኢምፖርት ኤክስፖርት ምናምን ባለሀብቶችን ስቤ ከነሱ በማድረገው ወይም ደግሞ ኢምፖርት የምናደርገው ምርትና አገልግሎቶች ላይ ተጨማሪ ታክስ ጥዬ ከዛ በማገኘው ገንዘብ ብሎ ሪል ስቴት ይነግራል። አሁን አንተ ገበሬዎችን አናፈናቅልም ካልክ መንገድ እንዴት ነው የምትሰራው? ከተማ እንዴት ነው የምታለማው? እስኪ ይሄን ነገር እሺ፣ መልካም ወደ አዲስ አበባ ሄዳል። እሺ፣ አይ ችግር የለውም። ያው መማማርም ስለሆነ እንግዲህ እድሉን ስናገኝ ያልተነገረው ወይም በመጀመሪያ ደረጃ እንግዲህ ህዝቡ ያመነበትን ልማት ነው የምትሰራው። አንተ የምትፈልገውን ብቻ አይደለም። ህዝቡ የሚያስፈልገውን ነገር ታቀርብለታለህ። ያን ያቀረብክለትን ነገር ህዝቡ ሲያምንበት ደግሞ ለዛ ህዝብ ትሰራለታለህ። ስትሰራ ገበሬውን የምታፈናቅል ከሆነ የገበሬው ህይወት በዛ መሬት ላይ የተንጠለጠለ ነው። 85% የኢትዮጵያ እንግዲህ በኢትዮጵያ ብንወስደው 85% አርሶ አደር ነው እና አርሶ የሚያድረውን ከጉሮሮ ላይ ከሱ ነጥቀህ አንተ የምትሰራለት ልማት ለሱ ምንም አይደለም። ስለዚህ ይህንን ገበሬ የሆነ ነገር ያስፈልገዋል። ካሳ መስጠት የማትችል ከሆነ ምትክ የሚባል ነገር አለ። ምትክ ትሰጠዋለህ ማለት ይዞታዎች አሉ። የከተማ ይዞታና የገጠር ይዞታ የሚባል በመሬት አያያዝ ወይም በመሬት ይዞታነት ሲያዙ ማለት ነው። የከተማ ክልል ውስጥ ሆነው ምናልባት ደግሞ ኑሯቸው ገጠር ሊሆን ይችላል። የገጠር ይዞታ የኖሯቸው ደግሞ ከተማ የሚኖሩ ሰዎች ይኖራሉ። የአንተ መንገድ በእነሱ መሬት ላይ የሚያልፍ ከሆነ እነሱ ህይወታቸውን ይመሩበት እንዲሆን ወይም ደግሞ ህይወታቸው ወደፊት እንዲያስተዳድሩበት ያ መንገድ ከሚያልፍበት ውጭ በመንግስት ይዞታነት ከተያዙ ቦታዎች ላይ ምትክ ትሰጣለህ ማለት ነው። እዛ ቦታ ላይ ያ ህይወት እንዲቀጥል ታደርጋለህ። ከዛስ ባለፈ የሚሰሩ ስራዎች አሉ። መንገድ ብቻ አይደለም፣ ኢንዱስትሪዎች ሊሰሩ ይችላሉ፣ ፋብሪካዎች። አሁን ሲያሉንም አሁን ለምሳሌ በአዲስ አበባ ማስተር ፕላን ሊሆን ይችላል። በተለያዩ ምክንያቶች መሬታቸውን የተነጠቁ የኦሮሞ ገበሬዎች 100% ላይሆን ይችላል። ግን በዜና እንደምሰማቸው ከሆነ ኮንዶሚኒየም የሚሰጠው ኮንዶሚኒየም፣ ተለዋጭ መሬት የሚያገኘው ተለዋጭ መሬት አግኝቶ አላገኘም። እሱ ጋር የተሰራውን ነገር ልንገርህ። እሱ ጋር ምንድን ነው መሰለህ የተሰራው የዚህ መንግስት አጋፋሪ የሆኑ ሰዎች እና የዚህ መንግስት ቅርብ የሆኑ ሰዎች የአርሶ አደር ልጆች በሚል የገጠር የባለቤትነት የይዞታ ባለቤትነት የሚል ወረቀት እንዲሰጣቸው ተደርጎ በገበሬው ስም ተካተው የወሰዱት እነዚህ ሰዎች ነው እንጂ ዛሬም ገበሬው ደጅ ነው እያደረ ያለው። ብዙ ሰዎች ድምጻቸውን ማምጣት ይቻላል። ብዙ ሰዎች የተፈናቀሉ ሰዎችን ማምጣት ይቻላል። ከዛ ባለፈ ግን ምናቸውም የዛ አካባቢ ያልሆነ ምናቸውም እዛ አካባቢ ተወልደው ያላደጉ ያልሆኑ የመሬት ጉዳይ ነው። ወደ ሁለተኛው እንምጣ። የእውነት ሁለተኛው ለማሳካት የሚታገለው ትግል ምንድን ነው? አስቸጋሪ ነው ለምሳሌ ይኸው መንግስት ለተፈናቀሉ ሰዎች ተለዋጭ ቦታ የሰጠው ሲል እነዚህማ የገዢ ሰዎች አይደሉ፣ ተመርጦ የተሸለሙ ሰዎች ናቸው። ፖለቲካ ሰራል። አንተም ነገር ስልጣን ላይ ስትወጣና ለምታፈናቅላቸው ሰዎች የሚሰጣቸው መሬቶች ለአንተ ቅርብ ለሆኑ ሰዎች ላለመሆኑ ምን ማስረጃ የለም። ይሄን በዚህ ምልፍ ይሄ የተለመደ የፖለቲካ እንትን ነው። ሁለተኛው ሰው ማሳካት የሚፈልገው ነገር ምንድን ነው?
እንግዲህ የመጀመሪያው የመሬት አይደለም። የመጀመሪያው የራስን እድል በራስ መወሰን ነው። እሱን እንድትይዝልኝ እፈልጋለሁ። ሁለተኛ ላይ እነዚህ ነገሮች አንስተናል። ከዛም ባለፈ ሶስተኛው የቋንቋ የባህል የራስን ስነ ጥበብ የማሳደግ ከዛም ባለፈ ደግሞ ከሌሎች ጋር ተወዳዳሪ የሆነ የማህበረሰብ እሴትን ማበልጸግ ነው። ባለፉት 7 ዓመታት ኦሮሞ በፖለቲካው፣ በስነ ጥበቡ፣ በቋንቋው ረገድ፣ በኢኮኖሚው ያሳየውን በአይን የሚታይ እድገት የሚያስደንቅ በጣም ደስ የሚል በኢትዮጵያ ታሪክ አይታ ስለሆነ ነው። አንድ ጥያቄ ልጠይቅ። የኦሮሞ አልባሳቶች በዘመናዊ መንገድ ኢሬቻውን ለምሳሌ የሚገርም በጣም ከለርፉል የሆነ በጣም ደስ የሚሉ አልየ ሆነ የተለያዩ አልባሳቶች ታላቸው። ኦሮምኛ ዚምዛ የሚናገሩ ልጆች ታላቸው። በዛነታችን ማለት ይሄ ደስ የሚል ነገር ነው። አሁን ከሆነ በላይ አሁን ደግሞ እየጨመረ በቋንቋው በመጻፍ በመናገር በምናምን አሁን ከምታየው ለውጥ ከትላንት ከዛሬ ስታነጻጽረው ዛሬ ላይ ያለበትን ጀስት ለሊና ለተናገርና ከዚህ ወዴት ልትወስዶ ነው? ልታገላሉ ስትለው በስነ ጥበቡ፣ በስነ ህንፃው፣ በአልባሳቱ፣ በቋንቋው ምናምን ስትል አሁን ምን ሆኖ ነው? ወዴት ልትወስዶ ነው አንተ? አንድ ጥያቄ ልጠይቅህ ቴዲ። እሺ፣ አንድ የኦሮምኛ ቲያትር እስኪ ንገረኝ። ቃል በቃል ላልነግርህ እችላለሁ። እዚህ ጋር ጻፉልኝ እናንተ። እኔ ዛሬ 3 ዓመት ኢትዮጵያ በነበርኩበት ሰዓት ደብረ ዘይት ላይ አብዛኞቹ ሙቪዎች በኦሮምኛ ናቸው። በኢህአዴግ ዘመን ላላስታውስ ይላሉ። በቃል ስለማለቀው ማለት ያያችሁ ናቸው። ጥያቄን አልተረዳኸኝም። ስምንት ያልከኝ በኦሮምኛ የተሰራ ቲያትር ለምሳሌ አዲስ አበባ ላይ ሀገር ፍቅር ቲያትር፣ ብሔራዊ ቲያትር የመሳሰሉ ቲያትር ቤቶች አሉ አይደለ? እስኪ እነዛ ቲያትር ቤቶች አንድ የቀረበ ኦሮምኛ ቲያትር ወይም እየታየ ያለ አንድ ኦሮምኛ ቲያትር ንገረኝ። እሱ ያንተ ስራ ነው። ከሌለ እኮ ለምሳሌ እሱ የኔ ስራ ስለሆነ ነው። የኔ ስራ ስለሆነ ነው። እሱ አንተ ስራ ሳይሆን ለምሳሌ አማርኛ በአንድ ጀንበር የተስፋፋ ነገር አለ። ለምሳሌ አንተ ደራሲ ብትሆን መጽሐፍ ስትጽፍ ለምሳሌ ጀዋር መሐመድ መጽሐፍ ጻፈ አይደል? በአማርኛ በኦሮምኛ ቋንቋ ተጠቀመ። ለምን በኦሮምኛ ብቻ ጻፈ? ደራሲዎች ብዙ ጊዜ የራሳቸውን ድክመት ነው። ሙቪያችንን በኦሮምኛ ብቻ ብንሰራው ተደራሽነቱን እናሳጥረዋለን፣ እናሳንሰዋለን ከሚል እሳቤ ነው እንጂ ይሄ በኦሮምኛ ቋንቋ ካለመጠቀም ከመጠቀም አይደለም። ነገ ከነገ ወዲያ ግን አሁን ባለው ጅምር ብታዩ ነገ ከነገ ወዲያ ብዙ 5-10 ይርስ ብዙ ቲያትሮችን በኦሮምኛ ታላችሁ፣ ብዙ ሙቪዎችን በአማርኛ ታላችሁ፣ በኦሮምኛ ታላችሁ፣ ብዙ ማስታወቂያዎችን በኦሮምኛ ታላችሁ። ኦሮምኛ ቋንቋ ከአማርኛ ቋንቋ ባልተናነሰ መንገድ ከትግርኛ ከሌሎች ቋንቋ በነገራችን ላይ ቋንቋ ማሳደግ የባለቤቱ ስራ ነው። አንለስ መንግስታዊ የሆነ ጭቆና ከሌለበት በስተቀር ለምሳሌ በሲዳምኛ፣ በወላይትኛ፣ በስልጠኛ አትጠቀም ተብለህ በመንግስት በህግ ደረጃ ጫና ከሌለበት በስተቀር የምትናገረውን ቋንቋ የማሳደግ ያንተ ኃላፊነት ነው። ለዛ ነው ኃላፊነትም ስለሆነ የምሰራውን ስራ ስራችሁ ብለህ ስጠይቀኝ አሁን ያለው መንግስት ለምሳሌ ብዙ እንትን ሳውራ የመንግስት ሰዎች ራሳቸው መጥተው ይከራከሩ። አሁን ያለው መንግስት በኦሮምኛ ቋንቋ እንዳትጠቀም ምንድን ነው ጫና ያሳደረው? ኦኬ እሺ፣ በመጀመሪያ ደረጃ ምናልባት ማምጣት ቢቻል እና የጠቅላይ ሚኒስትሩ ንግግር ባሰማችሁ ደስ ይለኝ ነበር። የዛሬ 4 ዓመት ነበረ አፋን ኦሮሞ የፌዴራል የስራ ቋንቋ ይሆናል የሚል ቃል ሆኗል ብሎ ቃል የሰጠው ማለት ነው። እኛ እንደ አንድ ለኦሮሞ ህዝብ እንደሚታገል አብዛኛው የኦሮሞ ህዝብ አፍ መፍቻ ቋንቋ አፋን ኦሮሞ እንደመሆኑ አፋን ኦሮሞ የፌዴራል የስራ ቋንቋ እንዲሆን እንፈልጋለን። በመጀመሪያ ደረጃ ይሄ መንግስት ያንን የማድረግ ፍላጎትም የለውም፣ አድርጎትም አያውቅም፣ ሊያደርገውም እየሰራም አይደለም። ስለዚህ ሀሳብ ሳልጨርስ በቂ ደቂቃ ስታደርግ ወደ ሌሎች ይላሉ። ጠቅላይ ሚኒስትሩ እንኳን ያደረሳችሁ መልዕክት ወይም ደግሞ ከውጭ ዲፕሎማቶች ጋር የሆነ ግንኙነት ሲፈጥሩ ሶሻል ሚዲያ ላይ በስንት ቋንቋ ሲጽፉ አይታችኋል? በአማርኛ፣ በኦሮምኛ፣ በእንግሊዝኛ ሲጽፉ አይታችኋል? ያ አውቃለሁ። ምን ፈለግ ከዚህ በላይ? ኦኬ፣ በጣም ጥሩ። አማርኛ፣ ኦሮምኛ፣ ትግረኛ እነዚህ የፌዴራል የስራ ቋንቋ ሊሆኑ ጥናት የተደረገ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ማንኛውንም አይነት መግለጫ በሶሻል ሚዲያዎቻቸው ላይ ሲጽፉ በኦሮምኛም ያካተሉ። ግን ችግሩ ምን መሰለህ? የእኛ ትግል ለጠቅላይ ሚኒስትሩ ሳይሆን ከአፋን ኦሮሞ ውጭ መናገር፣ መጻፍ፣ ማንበብ ለማይችሉ ያን እድል ተጠቅመው መግባባት መስራት እንዲችል ነው። ጠቅላይ ሚኒስትሩ መጻፍ አለመጻፉ አይደለም። በአፋን ኦሮሞ የተማረ ወጣት በአፋን ኦሮሞ የስራ እድል እንዲያገኝ ነው። ኖት ኦንሊ ኦሮሚያ፣ መላው ኢትዮጵያ ላይ። ምክንያቱም ማጆሪቲ ነምበር ስለሆነ ያለው ትግራይ ክልል ሄደህ በኦሮምኛ መስሪያ ቤቱ በኦሮምኛ ቋንቋ ይናገር እኮ ልትችል ቋንቋ እኮ የምትናገረው የምትጠቀምበት እንደ ተናጋሪው ብዛት ማለት ነው። አዎ እንደ ተናጋሪው ብዛት ብቻ ሳይሆን በነገራችን ላይ ከአማራ ክልል ኦሮሚያ ክልል መጥተህ በአማርኛ ስትሰራ አንተ በአማርኛ ኦሮሚያ ክልል ላይ እየሰባበረም ቢሆን አማርኛ የሚናገር ብዙ ኦሮሞ ቤት ሁላ አለ። ለምን ይሰባብራል? እንዴት ነው ይሰባብራል? እሱ ሳይሰባብረው ማውራት የሚችለው ቋንቋ እያለው ለምን አማርኛ ይሰባብራል? የኦሮሞ ገበሬ እኮ አይደለም አማርኛ አይደለም ሌላ ቋንቋ ማስተምረኝ እያለ ነው። እሱን አያስተምረኛል። አንድ ኦሮሞ አንተ ለምሳሌ አማርኛ በመናገር ተጠቅመህ አልተጠቀምክም? በነገራችን ላይ ምንም ቋንቋ መናገር ይጠቅማል። የኦሮሞ ገበሬ እናንተ ፖለቲከኞች ናችሁ የምታስቸግሩት። ገበሬ ሄዳችሁ ብታናገሩት አረ ወንድሜ አማርኛ አይደለም ብትል የወፍ ቋንቋ ማስተምረኝ ይላል። ምክንያቱም አዲስ ዘዴ ቋንቋ መግባቢያ ነው። ይሄ ገበሬ አምርቶ መሸጥ ይፈልጋል አይደል? መግባባት ይፈልጋል። በአማርኛ በመናገሩ እንደ ጭቆና የሚቆጥረን ገበሬ አይቻልም። ብዙ ገበሬዎች ጋር ፕሮግራም ሰርቻለሁ። እንደውም ገበሬዎች የሚሉት አንድ ቋንቋ ብቻ ኦሮምኛ ብቻ ሳይሆን ልጆቻቸው ኦሮምኛ ወርድ ይናገራሉ፣ ተጨማሪ አማርኛ ቋንቋ ሌላም ቋንቋ እንዲናገሩ ትምህርት ቤት ክፈቱልን አሏቸው። አንተ ቋንቋ መናገሩ እንዴት ነው ጭቆና የምትለው? ቋንቋ መናገሩን ጭቆና ነው አይደለም ያልኩት፣ ግን የራሴን ቋንቋ መናገር መብቴ ነው ያልኩት። ያንተን ቋንቋ መናገር ጭቆና ብቻ አይደለም። እኔ የራሴን ቋንቋ መናገር መብቴ ነው ያልኩት። እኔ ከአንተ ጋር በኦሮምኛ ቋንቋ እንዳትጠቀም። በነገራችሁ ላይ እኔ እባካችሁ ኦሮምኛ ቋንቋ ልናገር የምችልበት ነገር ሊሆን ይችላል። 2-3 ቋንቋዎች ይናገራሉ። ኦሮምኛ ቋንቋ በደንብ አቀላጥፌ እንድናገር እርዱ። ወይም ደግሞ በዚህ የሰለጠናችሁ ወይም ደግሞ የተለየ መግለጫ ያላችሁ ነቢያቶች ካላችሁ እባካችሁ ጫኑብኝ። ቋንቋ ተጫነብኝ አይባልም። 3-4 ቋንቋ መናገር ከቻልክ አድቫንቴጅ ሰፋ ማለት ነው። ስለዚህ አሁን አንተ እንደውም በኦሮምኛ ብቻ ቋንቋ እናገራለሁ ማለት ነው እንደ ቅጣት ማይገለጥ።
ምክንያቱም ኦሮምኛ እኮ ትናገራለህ። አሁን ተጨማሪ አንተ አሁን ከዚህ ወጥተህ በኦሮምኛ ቋንቋ የሚደረግበት ሌላ ቦታ ገብተህ ሪኩዌስት ልከህ ትናገራለህ። ቦነስ አለ። ትግረኛ ብትችል በትግረኛ ትገባለህ። አይደል? ደግሞ ቋንቋ በተናገርክ ቁጥር ሞር ሀሳብን ትሸጣለህ፣ ተደራሽነት ይሰፋል። ነጋዴ ከሆንክ ከሌላው አንድ ቋንቋ ብቻ ከሚናገረው በተሻለ ሁኔታ ምርቶችን ትሸጣለህ፣ ቀልጣፋ ትሆናለህ። ሁለተኛ ቋንቋ የእውቀት ምንጭም ነው አይደል? እውቀት የሚጻፈው በቋንቋ ነው። ስለዚህ ኦሮምኛ ቋንቋ ወረዲ ትናገራለህ። አንተ መፈለግ ያለብህ ተጨማሪ ቋንቋ መናገር ነው። ኦሮምኛን እያስፋፋ ተጨማሪ ቋንቋ የኦሮሞ ገበሬ እንዲናገር ማድረግ ነው ያለብህ እንጂ እንዴት ቋንቋን አንተ እንደ ጭቆና ትቆጥረዋለህ? ይሄን ተናገርና ከዚህ በኋላ በማን አልገባም። በቂ ደቂቃ ልስጥህና የፈለግከውን ተናገር። የወርቃ ዝምታ ትንሽ ስለሆነ ነው ባኪን ፎርዝ ያደረኩት። 8 ደቂቃ ልስጥህና ጽድት አድርገህ ፖለቲካ ስራና ወደ አዲስ አበባ እንሄዳለን። በዚህ ጉዳይ ላይና በመሰል ጉዳዮች ላይ ሌሎች ፖለቲካዊ ውይይቶች ይኖሩና ሪኩዌስት የምልኩ ሰዎች አደራ ጨዋ መሆናችሁን እርግጠኛ ሁኑ። ጋጠ ወጥ ከሆንክ ተዋርደህ ትባላለህ። በተደጋጋሚ የምናገረው የእኛ ማህበረሰብ አብዛኛው ሁሉም እያልኩ ያለ በግራ ሰምቶ በቀኝ የማፍሰስ ባህሪ ስላለው እንደ ሀገር ደግሞ እንደ ህዝብ ደግሞ ስነ ምግባር እየጎደለን ስለመጣ ነው በተደጋጋሚ የምናገረውና እባካችሁ የምትልቁ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጨዋ ብቻ ሁኑ ለማለት ነው። እሺ ወርቃ ዝምታ 8 ደቂቃ ነው። እሺ አመሰግናለሁኝ። ምናልባት በኮመንት አፋን ኦሮሞ ትችላለህ የሚል አንድ ኮመንት ስላየሁ ኮመንት መመለስ እንኳን ብዙም እንትን አይደለሁም፣ ግን ይሄን አፋን ኦሮሞ እንደንዳ አፋን ኦሮሞ እንደበዳ አፋን ኦሮሞ እንደው ኢሲኦ ሶንታኔ ማን ይችረት ወኪን በከና መጅሩ ከነረት መሪን አፋን ማሪፋቲ ዋንቴ አፋን ማሪፋ ዱባቻ ይራ ከናከነው በተን በርባድ ወደ ሐሳቤ ስመለስ ቋንቋ መቻል ላይ አይደለም ጥያቄ። ቋንቋ የማይችሉ ሰዎች ግን በሚችሉት ቋንቋ መገልገል መብት አላቸው ነው። ያንን መብታቸውን ደግሞ ማስከበር ግዴታችን ነው። ለዚህ ህዝብ ማንነቱን ስታስከብር ከነ ቋንቋው ነው። ቋንቋው ደግሞ ቢያንስ መሰረታዊ የሆኑ 4 ነገሮች አሉት። መጽሐፍ፣ ማንበብ፣ መናገር፣ ማዳመጥ ምናምን የሚባሉ መናገር እየተቸገረ ገበያ ወጥቶ ግድ ለመገበያየት ወይም ደግሞ ለመግዛትና ለመሸጥ ብቻ በአማርኛ ስላወራ አማርኛ የዛ ህዝብ ቋንቋ ነውና በዛ ብቻ ይገልገል ብለህ ያንን ህዝብ የራሱን ቋንቋ እንዲተው ማድረግ ተገቢ አይደለም ብዬ አምናለሁ። ከዛ ባለፈ ይሄ ህዝብ ለምንድን ነው የእሱ መፍቻ ቋንቋ የፌዴራል ቋንቋ እንዳይሆን የተፈለገው? ጠቅላይ ሚኒስትሩ በአፋን ኦሮሞ መልዕክት ማስተላለፍ ሰላምታ መለዋወጡ የኦሮሞን ህዝብ የአፋን ኦሮሞን የፌዴራል ቋንቋ ጥያቄነት አይመልሰውም። ምክንያቱም በጣም ብዙ ሚሊየን የኦሮሞ ልጆች ከአፋን ኦሮሞ ውጭ የማይችሉ በአፋን ኦሮሞ ብቻ አፋቸውን የከፈቱ ወይም ደግሞ አፍ መፍቻ ቋንቋቸው ይሆናሉ። እነዚህ ሰዎች ከሌሎች ጋር ተወዳዳሪ ከሌሎች ጋር የስራ እድል ለማግኘት ግድ አማርኛ ብቻ መጠቀም የለባቸውም። ማዘር ታንክ የሆነ ወይም የራሳቸው የእናት የአባታቸውን ቋንቋ ወደፊት መጥተው በዛ ያ እድል ተመቻችቶላቸው ማቅረብ መቻል አለባቸው። በነገራችን ላይ እኔ አንተ ቤት መጥቼ አሁን ሀሳቤን የምሸጠው ምናልባት እኔ አማርኛ ስለምችል ነው። በጣም ብዙ ኦሮሞ ልጆች ግን የአማርኛ ቋንቋ መቻል በማጣታቸው ወይም ባለመቻላቸው በራሳቸው ቋንቋ የራሳቸውን ቤት እየከፈቱ ስለራሳቸው ያወራሉ ማለት ነው። ያ መሆን አልነበረበትም። እኛ የማንንም ቋንቋ የመጥላት ወይም የማንንም ጥላ የቋንቋ ለምሳሌ ታዲያ አንዳንዴ እኮ ይላቸው ለምሳሌ ግን ቃልን እያፈረስክ ነው። እያንዳንዱ ነገር እኮ ጥያቄ የሚያስጠይቅ ስለሆነ ወደ አዲስ አለሜ በቃ ጥያቄ ላቁም። ጨርሰው። ስለዚህ መሆን የነበረበት ነገር ህዝብ እንደ ህዝብ ጥያቄ ካለው የህዝብ ውክልና አለኝ ብሎ አንድ ፖለቲከኛ ያን የህዝብ ጥያቄ ካቀረበ ያ ጥያቄ መስተናገድ መቻል አለበት። ትናንትና በኢህአዴግ ዘመን የኦሮሞ ወጣት ግንባሩን ለጥይት የሰጠበት አንዱ ጥያቄ የአፋን ኦሮሞ የፌዴራል የስራ ቋንቋ ይሁን ነው። የቋንቋ ጥያቄ ነው የነበረው። ዛሬ የሚደረስ የአፋን ኦሮሞ የፌዴራል ቋንቋ አልሆነም። ያ መሆን ግዴታ አለበት ብለን እኛ እንታገላለን። አይ መሆን የለበትም ብሎ ደግሞ ፊት ለፊት የሚቆም አካል ካለ ምናልባት ከአፋን ኦሮሞ ጋር ብቻ ሳይሆን ከኦሮሞነት ጋር ጥያቄ ያለበት ሰው ነው ማለት ነው። ከዛ ባለፈ ደግሞ ኦሮሞ የሚፈልጋቸው የራሱ የሆኑ የራሱ ጥያቄዎች አሉት። እነዛ ነገሮች እንግዲህ ቅድም መጀመሪያ ላይ አንስቻለሁ። ከነዛ ውስጥ የመጀመሪያው የራስን እድል በራስ መውሰድ። በነገራችን ላይ የራስን እድል በራስ መውሰድ ማለት በራስ ፍላጎት ከመምረጥ ይጀምራል። ይሄ መንግስት ሁላችንም የምናውቀው ኢትዮጵያ ላይ ምርጫ ሲያካሄድ ኦሮሚያ ክልል ላይ ግን ብቻውን የተወዳደረ መንግስት ነው። የኦሮሞ ምሁራንን፣ የኦሮሞ ፖለቲከኞችን፣ የኦሮሞ አክቲቪስቶችን ሳይቀር እንዳለ እስር ቤት ውስጥ ከቶ የኦሮሞን ህዝብ ያለ አማራጭ ለምርጫ ያቀረበ መንግስት ነው። ይሄ ህዝብ የሚወደውን የሚፈልገውን ያመነበትን እንዲመረጥ እድል ሊሰጠው ይገባል። የፈለገውን ይምረጥ፣ ምንም ማንንም ይምረጥ። ነገር ግን ነፃ ሆኖ ምናልባት በኢህአዴግ እንደ ቀላል አትየው ባለፉት 27 ዓመታት ኦሮምኛ ቋንቋ ወይም መለስ ዜናዊ ኃይለማርያም ደሳለኝ በነበረበት ሰዓት ወይም ደግሞ ጃንሆይ በነበሩበት ሰዓት ወይም መንግስቱ ኃይለማርያም በነበረበት ሰዓት ኦሮምኛ ቋንቋ ሲጠቀሙባቸው ታውቃላችሁ። ስለዚህ አንተ ለምትለው አያስኬድም ነው እያልኩ ያሉት። እታገላለሁ የምትለው ነገር በዜሮ ያብዛባል። ኦልሬዲ ጠቅላይ ሚኒስትሩ ጀምሮታል። ዛሬ አዲስ አበባ ውስጥ ብዙ ኦሮምኛ ቋንቋ የሚጠቀሙ ልጆች አሉ። እንደውም መስፋት አለበት፣ ቋንቋ ማደግ አለበት። ኦሮምኛ ብቻ አለው፣ ትግረኛም ቋንቋ፣ ሌሎች ቋንቋዎች፣ አማርኛም በዛ ደረጃ ሁሉም ቋንቋዎች ማደግ አለባቸው። ምክንያቱም ቋንቋ ሲያድግ ቋንቋ ብቻ አይደለም የሚያድገው። ቋንቋ ሲያድገው ነገር ላይ ቋንቋ የኢኮኖሚ እድገትን ማሳያ ነው። ዛሬ ኢኮኖሚ እያደገ ሲመጣ በኦሮምኛ ቋንቋ የተገበያየ ትሸጣለህ፣ ትለውጣለህ ማለት ነው። ቤቶችን ከፍተህ በኦሮምኛ ስትወያይ እንደዛ ቋንቋን እያሳደግ ትመጣለህ። ሰው ደግሞ የምትናገረው ንግግር ለመስማት ሳይወድ በግዱ ይሄ ነገር ምንድን ነው ብሎ መማር ይጀምራል። ቋንቋ የምታሳድገው እንደዛ ነው እንጂ ቋንቋን በጉልበት አይደለም የምታሳድገው። ቋንቋ በመፈክር ብዛት በዘመቻ ምናምን አለ። ኦኬ ይሄ ከሆነ ኦነግ አሁን ከዚህ ወደ ተሻለ ወዴት ሊወስደው ነው የሚለው ነገር ስላልተመለሰልኝ ነው። ሌላው ኦነግ የሚያደርገው ትግል ራሱ የራሱ የኦነግ ስለመሆኑ ራሱ ማስረጃ የለም። እኔ ለምሳሌ አንድ ድምፅ ላሰማ እችላለሁ። ጊዜ ማሰማ ድምፅ አንዳንድ ጊዜ የምታደርጓቸው ትግሎች አክቹዋሊ የእናንተ ትግል ናቸው ወይ? እስኪ ድምፅ ስሙት። ማለት ነው ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባቆ ታጋዮች ነው አሁን ይሰራሉ። ወደ ጋር ተወደ ያደጉ ማለት ነው። የአባቆ ልጆች የአባቆ የክፍለ ጦር መሪዎች አሉ። የሚገርም ሴሬት ነው መሪዎች አሉ። የሻለቃ መሪዎች አሉ። የትግራይ ልጆች ማለት ነው። የአባው ጃማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ። የትግራይ ልጆች እኔ አሁን ኦሮሚያ ብለህ ምናልባት ሊቀላቀል የምትለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። የትህድ እንኳ ራሱ ማለት ነው የኦሮሞ ህዝብ እያደረክ ያለው ትግል አንተ ነው። የቲፒኤልኤፍ ነው ማለት እኔ የኢኮኖሚ ኪሳራ ነጣጥላችሁ እንድታዩ እንጂ ቲፒኤልኤፍ ጋር ችግር የለብኝም፣ ከኦነግ ጋር ችግር የለብኝም፣ ከብልጽግና ጋር ችግር የለብኝም። ለተከበረው ህዝብ እንድታስረዳ ነው። የኦሮሞ ነጻነት ግንባር እያደረክ ያለው ትግል አክቹዋሊ የኦሮሞ ህዝብ ጥያቄ ነው ወይስ
የቲፒኤልኤፍን ትግል ነው እያደረገ ያለው። አንዳንድ ጀነራሎች ሰው እኮ ተናገረ። እኔ ወደ ኢትዮጵያ ብሄድ እነ ቲፒኤልኤፍ ጋር ከሚሄድ እኮ ጠቅላላ ወገኖች ዘመዶች ያሉት እና ኦላ ውስጥ ነው እነ ጃልማሮ ምናምን አጎቴ ልጆች ናቸው። በነገራችን ላይ ይሄ ልጅ አወቃችሁት? በነገራችን ላይ ቴዲ አሁን የከፈትከው ንግግር ጃልመሩን ሳይሆን ጃልዳውድ ጋር ነው የሚያደርስ። ያው ምናልባት አንተ ትኩረት ሰጥተህ ስላላዳመጥክ ነው እንጂ ሊያደርጉ መጡ። ጃልዳውድን በለው ጃልደግስም በለው ትግል ውስጥ የቲፒኤልኤፍ ሰዎች ምን ሊያደርጉ ገቡ? በዚህ ደረጃ ተሰግስገው እንዴት ሊገቡ ይችላል? ኦኬ እሺ መልካም። ከዚህ በፊትም ተናግሬያለሁ። በመጀመሪያ ደረጃ መንግስት በሚፈልገው ቋንቋ በሚፈልገው ጣቢያ የሚፈልገውን አይነት ፕሮፓጋንዳ ያሰራል። አንድ ሰው ይህንን ፕሮፓጋንዳ ሚዲያ ላይ ወጥቶ ስለተናገረ ወደኋላ የሚመለስ የኦሮሞ ነጻነት ሰራዊት ትግል የለም። ምናልባት ትናንትና በኢህአዴግ ዘመን ይሄ ልጅ የተሳሳተ ተናግራ ይሄ ልጅ ገብረ ክርስቶስ የሚባለው ልጅ ነው። ሆራይዘን ሚዲያ ላይ አይደለም የቀረበው። ከሻዕቢያ መንግስት ጋር ሲሰልል በጀኔራል በታደሰ ወረደ ተይዞ በቲፒኤልኤፎች የተፈታ በጉልበት የተፈታ ልጅ ሚስጥረኛ አይደለም እያልኩ ነው። ችግር የለውም። እሺ ምን ነበር መሰለህ፣ በኢህአዴግ ዘመን የኦሮሞ ነጻነት ሰራዊት ትግልን ለማሳነስ የኤርትራ ተላላኪዎች ይባል ነበረ። በደርግም ጊዜ ደግሞ የሶማሌ ተላላኪዎች ይባል ነበር። አሁን ላይ የቲፒኤልኤፍ ተላላኪ ከዛም አልፎ የጅብ ተላላኪ ቢባል የሚደንቅ አይደለም። ነገር ግን የኦሮሞ ነጻነት ሰራዊት አንገታቸውን አሳልፈው ለኦሮሞ ህዝብ እስከ መስጠት በደረሱ የኦሮሞ ልጆች የተመሰረተ አሁንም ትግል እያደረገ ያለ ድርጅት ነው። አንድ ጥያቄ ጠይቄሽ ነበረ። አንድ ሰው አልኩክ፣ አንድ ሰው ከኦሮሞ ብሔር ውጭ አይደለም በጄኔራል አጃጃ ሰግሊ ይባላል የ9 ሰው አዛዥ የመጀመሪያው ስልጣን። አንድ ሰው ጥራልኝ። 8 ቀጠናዎች አሉት የኦሮሞ ነጻነት ሰራዊት የሚንቀሳቀስበት። በ8ቱም ቀጠናዎች ውስጥ አንድ ሰው ጥራልኝ በስም ደረጃ። ከዛ ባለፈ አሁን ይሄ ሰው እዚህ ጋር መጥቶ ሲናገር በጣም እየቀላቀለ ነበረ ሲያወራ የነበረው። አንደኛ አባው ነበረ ሲል የነበረው። አባው ማለት ዛሬ ላይ ጉልሌ ቢሮ ከፍቶ በሰላማዊ መንገድ ለመታገል እየተዘጋጀ ወይም ደግሞ ከመንግስት ጋር እየተጋፈጠ ያለው በጃልዳውድ ኢብሳ የሚመራ ድርጅት ነው። አባኦ አደብሊሱማ ኦሮሞ ወይንም ኦሮሞ ሊብሬሽን ፍሮንት ይባላል። አባኦ ካልከው በጃልመሮ የሚመራው አባኦ ወይንም ደግሞ ኦላ ኦሮሞ ሊብሬሽን አርሚ የምትለው ከሆነ ደግሞ ስሙ ላይ ኳርም ችግሩ ስሙን በስርዓት ያላወቀ ሰው እንዴት ወይም ደግሞ ኦሮሞ ነጻነት ግንባር ምናምን ስሙ ላይ ኳርም ችግሩ ስሙን ያላወቀ ሰሙን እየመሩ ያሉ ሰዎች አንድ ጊዜ ማለት አንድ ጊዜ ሁሉም ጦርነት ያንተ አይደለም። ለምሳሌ አሁን ዩክሬናውያን ከራሻ ጋር የሚያደርጉት ጦርነት ሰዎች አሁን የዩክሬን ጦርነት ይመስላቸዋል ማለት ነው። አንዳንድ ጊዜ የምትዋጋው ጦርነት ያንተ አይደለም። አንዳንድ ጊዜ የውክልና ጦርነት ነው ዝም ብለህ የምትዳከረው። አንዳንድ ጊዜ ደግሞ እታገላለሁ ትላለህ። እታገላለሁ ብለህ ደግሞ የመታገያ ነጥቦች የምታስቀምጣቸው የመታገያ ነጥቦች ኦልሬዲ የተመለሱ ናቸው አንዳንዶቹ። ሁሉም እያልኩ አይደለም። በሌላ በኩል ግን ኦሮሞ ሌሎች ማህበረሰብ ወይም ደግሞ ሌሎች ብሔር ብሔረሰቦች አልተበደለም አልተገደለም ችግር የለበትም እያልኩ አይደለም። ከጠየቀኝ ግን በዚህ ደረጃ ነፍጥ አንግቦ የሚያታኩስና የሚያገዳድል ነው ብዬ አላስብም። ችግር የለም እያልኩ አይደለም። በመገዳደል ደረጃ ላይ ሊፈታ በመገዳደል ደረጃ ላይ የሚያደርስ ነው ብዬ አላስብም። በጠረጴዛ ዙሪያ ተነጋግረን የምትፈታው ነገር ነው። ልክ ታንዛኒያ ታንጋኒካ ደሴት ላይ ሄደው እንደተነጋገሩት ማለት ነው። ዞሬ ይመጣል ወደ አንተ አዲስ አይጠበቅ አይደል ነው ቴዲ። ዞሬ ከመምጣት በፊት አሁንም እዚህ ነገር ላይ አንድ ሳልጨርስ ስላስቆምከኝ ልናገር። ሊመጣ ይችላል። ሰርጌ ላይም እንደዚህ አልተናገርክም እንዴ? በጣም ልጅ ተናገር። እሺ አዲሳ የገዢው ፓርቲ ደጋፊ ከፍቶም እንደዚህ አላወራም። ብቻው ሶሪ እስከደለ ቪዲዮ ላድርገው አይደል? ቪዲዮ ላድርገው ህግን ለማክበር ቪዲዮ ላይ ላድርገው። ሰላም ናችሁ? እንደውም ቀድሜ ማስታወሻ ያስኳት እኔ እንደዚህ ሲሪየስ ማስታወሻ ይዤ ተዋይቼም አላውቅም። ቴዲ አንተ እንዴት ያው ከማክበር አኳያ ብዙ ነገር መስማት ይጠቅሞኛል። ገብቶሃል? እንደ አንድ ኦሮሞ ተወላጅ እንዴት ናችሁ? ሰላም ናችሁ ላችሁ እታችን ላይ ላላችሁ ወገኖቻችን ሰላም ብያለሁ። ለሞቱት ሰዎች ነፍስ ይማር በማለት እጀምራለሁ። ለቤተሰቦቻቸው መጽናናት ይሁን። እንግዲህ ወደ እሱ ላይ መጨረሻ ላይ እመጣለሁ። ምዕራብ ሸዋ ውስጥ ተደረገ የተባለው ነገር እና ትንሽ ጠቅለል አድርገው እዚህ ጋር እኔ አንድ ማስታወሻ ከያዝኩት ነገር መካከል ቴዲዬ ምን አለ መሰለህ፣ በአሁኑ ሰዓት ኦሮሞን ትጥቅ አስይዞ ጠመንጃ አስይዞ ጫካ የሚያስገባ ኬዝ አለ ብዬ አላምንም። ጥያቄዎች ይኖራሉ። ብዙ ጥያቄ ሊኖረው ይችላል። የኦሮሞ ህዝብ፣ አማራውም፣ ትግሬውም ብዙዎቹ ጥያቄዎች አላቸው። የኦሮሞ ህዝብ ግን በዚህ ሰዓት ላይ ትጥቅ ይዞ ጫካ የሚያስገባው አንድም ኬዝ አለ ብዬ አለ። አሁን ቡርቃ ሲዘረዝራቸው የነበሩ ነገሮች አጠቃላይ እየተመለሱ ናቸው። የልማት ጥያቄ፣ የባህል ጥያቄ፣ የቋንቋ ጥያቄ እየተሰራበት እየተመለሰ ነው። በፌዴራል በኩልም እየተሰራበት ነው። እየሰማን እያየን ነው። ደስ የሚለው ነገር እና እኔ ከኋላ ኪሴ አውጥቼ እንትን የምለው ነገር አይደለም። የልማትም ጉዳይ ከሆነ ቅድም አንተ ተናግረዋል። በኦሮሚያ ውስጥ በእንደዚህ አይነት መልኩ ኦሮሚያ ለምታ ኦሮሚያ ላይ ስራ ተሰርቶም አያውቅም። ወንድሜ የትኛውም ወረዳ ላይ በአሁኑ ሰዓት እኔ እንግዲህ አርሲ አካባቢ ነው ተወልጄ ያደግኩት። አርሲና ባሌ በአሁኑ ሰዓት በየመንደሩ የእርሻ መዝ የሚረጨው ራሱ በጀቶችና በሄሊኮፕተር ቪዲዮ በውስጥ በኩል ልክልህ እችላለሁ። ከኔ አካባቢ የተላከልኝ ማለት ፕሮፓጋንዳ አይደለም። ብዙ ስራዎች እየተሰሩ ነው። ቅድም አንድ የተናገረው ነገር አለ። አንተም የተናገርከው ነገር አለ። ባለቤትነቱ ራሱ ጠራጠራለሁ ኦነግ ብለሃል። እውነት ነው። ማን ነው ኦነግ? እኛም ቤተሰቦቻችን ነበሩ። እኛም ያደግነው በዛ ያንን ነገር እየሰማን ያደግነው። ማን ነው ኦነግ? ሌንጮ ባት እኮ ነው ኦነግ። ዳውድ ኢብሳ እኮ ነው ኦነግ። ሌንጮ ለታ እኮ ነው ኦነግ አይደል? እኛ የምናውቃቸው ኦነጎች እነኚህ ናቸው። እኔ ባሌን እስከማላውቅ ድረስ ነው ያለው። በቀደም እኮ ሌንጮ ባት እኔ የክልሉ ተወላጅ ሆኜ ራሱ አለ ይሄንን ነገር አላውቀውም ነበር አለ። ጂኦግራፊ 8ኛ ክፍል ላይ ከመማር በስተቀር እየተሰራ ያለው ነገር ጠቅላይ ሚኒስትሩ ብትል እንደው እውነት እንደው የሀገራችን ምን የሚባል ነገር አለ መሰለህ፣ ዶሮ ማርባትን ሲሰማ ጎረቤት ሀገር ቤት ሸለምጥማጥ ያረባል። ዶሮችን ሊያስፈጅብ እንደው እንደዛ አይነት ክፋት ካልሆነ በስተቀር ጠቅላይ ሚኒስትሩን አሁን በኦሮሞነቱ የምትተችበትም አይደለም። ኦሮሚያ ክልልን እየመራ ያሉ ምርጥ የኦሮሞ ልጆች የተማሩ ብዙ ሰዎች አሉ ከጀርባ። ችግር አለ ችግር አለ። ችግሩን እኮ ዲና እናደርገው ማለት ግን አሁን ኦነግ ይዤ እመጣለሁ ብሎ የሚፈታው ጥያቄ አለ ወይ? አንድ ጥያቄ ጠይቄ ለምሳሌ የኦሮሞ ነጻነት ግንባር 3 ናቸው አይደለም? አንደኛው
ድሪባ ኩምሳ የትጥቅ ትግልን እንደ ማማራጭ ኃይል ወስዶ ለመታገል ጫካ የገባው ነው። ሁለተኛ የአራርሳ ቢቂላ ማለት በሰላማዊ መንገድ ለመታገል የምርጫ ቦርድን ጥያቄ ተቀብሎ ቢሮ ከፍቶ ይሰራ የነበረው። ከዛ ደግሞ አንድ ፋክሽን የፈጠረ አለ። ማነው ስማቸው ጠፋብኝ። እሺ ወደ ሁለቱ ላተኩርና ለምሳሌ በቴ ኡርጌሳ የሚባል ሰው አለ። በሰላማዊ ትግሉ ከአንደበቱ አንድም ቀን አጸያፊ ንግግር ተናግሮን የሰምቼው ማላውቀው ሰው ነው። ትሁት ሰው። እያንዳንዱ ኢንተርቪው ንግግሮችን ማድመጥ ትችላላችሁ። ይሄ ሰውዬ የነፍጥ ትግል አያስፈልግም። የፍሬው ኢብሳም ደግሞ የዳውድ ኢብሳ ኦነግ አሁን እንደ በቴ ኡርጌሳ ያሉ ሰዎች በጠራራ ፀሐይ ላይ ሲገደሉ የዓለም አቀፍ ማህበረሰብ ራሱ በመንግስት ራሱ የሚደገፈው ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ያረጋገጠው ነው። ነገራችን ላይ ዶክተር ዳንኤል በቀለ የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን አረጋግጧል። ጃል በቴ በመንግስት ኃይሎች እንደተገደለ። አሁን በሰላማዊ መንገድ ለመታገል ትጥቅ አያስፈልግም ብሎ አዲስ አበባ ቢሮ የከፈቱ ሰዎችን ከገደልክ እነ ጃል መሮ እንዴት አምነው በሰላማዊ መንገድ ለመታገል አዲስ አበባ ይሉ ሚት ነው? አይ ድምፅ እንዳይኖር ብዬ ነው የሚታረቁት። እና ቴዲ እኔ እኮ አሁን ከቨር ለማድረግ ሳይሆን ብዙ የተጋነነም ፕሮፓጋንዳ ለመስራትም ሳይሆን የመጣሁት እኔ ገብተዋል መሬት ቴዲ ለመሰል አሁን እኮ ከነ ችግር እኮ እንዳላቃለሁ ብዙ ችግሮች አሉ። ልቆስቁስ ካልኩ እኮ እንደው በየመንደሩ የሚደረገውን በየወረዳው ላይ ምናምን ያሉ ችግሮችን ካነሳ አንተም ሰዓት አይበቃም፣ ጊዜውም አይበቃም። ችግር የለም መንግስት ጋር ጻድቅ ነው እያልኩ አይደለም ያለው። በጣም ብዙ የተቀረፉ ነገሮች አሉ። እንደዛ መሆኑ ደግሞ በጣም ብዙ ችግር አለ። አሁን ሰው የሚጠይቀው ጥያቄ አለ ያልተፈታ። አሁን ቅድም አሁን በቤት ፈረሳ ስታነሳ እኔ ሰራባት የነበረች ሱቅ ከወንድሜ ጋር ሰራበት ነበር። አንድ ሙዚቃ ቤት ነበረ ክፍለ ሀገር ላይ ልማት ተብሎ አስፋልት አደባባይ ላይ የነበረ ቤት ተነስቶብናል። ትንሽ አሁን ሌላ የተሻለ ቦታ ስላለን እንጂ እዛ ብትሆን መኖሪያ ብለህ ያችን ቦታ አስቀምጠሃት ቢሆን ትጫወተዋለህ፣ ልታልቅስ ትችላለህ። ብዙ ነገር አለ። ሀገር ሲለመድ ጉዳትም ይኖረዋል። ገብቶሃል? ብዙ የሚጎዱ ሰዎች ሊኖሩ ይችላሉ። ያን ጉዳትም እንዲናደርግ አይደለም ሰው አይገደልም ማለት እኮ አይደለም። እኔ አሁን ብዙ የሞቱትን እኮ ካነሳ በቃ ስናልቀስ ልናደር ነው። ግን አሁን ቅድም በተነሳው ላይ ነው። ገብቶሃል? አሁን በተነሳው ነገር ላይ በዛ ሳይድ ምን ይጠበቃል? እኔ አሁን በቀደም ዕለት እንግዲህ ሰምተህ ከሆነ የኦነግ ታጣቂዎች በዚህ በፊንጫዋ በኩልና በሆሮ ጉድሩ አካባቢ ከ15 ቀን በፊት የገቡ ነበሩ። በጣም ብዙ ሺህ ጦር ነው እንግዲህ የገባው ተጭነው በአውቶቡስ ምናምን ተጭነው ገብተው እንደዚሁ ማወራቸው ልጆች ነበሩና ቲክታክ ላይ ገብቼ እንኳን ደስ አላችሁ ይኸው ሰላም ተፈጥሮ እኮ ገብቷል ስላቸው አይ ይሄ የገባው እኮ ያለ ሙስሊም የጦር ነው አስበዋል። አይተዋል። ገብቷል። ያለ ሙስሊም የጦር ነው የገባው። ግን ጫካ የከረሙ ስንት ነገር ሲሰሩ የነበሩ ናቸው። በልማት ደረጃ ለኦሮሞ ሰራለው እያልክ የፊንጫዋ ስኳር ፋብሪካን እንደዛ ማሽኖቹን ከጥቅም ውጭ ያደረገ ቢሆን የኦነግ ጦር ነው ጫካ የነበረው። አምቡላንስ ትምህርት ቤት እያቃጠልክ አንተ የትኛው ኦሮሞ ነው የምትታገለው? እንደዛ የኦሮሞ ነጻነት ግንባር ሰዎች በተደጋጋሚ አንድ ደስ የሚለኝ ነገር መሰላችሁ ከኦነግ ታጣቂዎች ወይ ኦርጋናይዝድ ናቸው። የሆነ ነገር ተፈጠረ ስፖርት ፐርሶኖቻቸው ኦርጋናይዝድ የሆነ መግለጫ ይሰጣሉ። የሆነ ነገር ተፈጠረ መንግስት እንትን ይላል። የምታናገረው ወይም ደግሞ ጠርተህ ኢንተርቪው የምታደርገው የሆነ መግለጫ የሚሰጥ ከበደ አየለ ብለህ የምታናገረው አካል አለ። ሁልጊዜ ኦሮሚያ ውስጥ የሆነ ነገር ተፈጠረ ሲባል በገለልተኛ አካል ይጣራልን ይላል። ካልሆነ በመንግስት በኩል የመናገር አድቫንቴጅ ስላለ የመንግስት ልሳኖችን ብቻ ነው የምሰማው። የእነሱ ምግን አሰማ ማለት ነው። እና አሁን ፊንጫን አቃጠለው እንደዚህ ያደረጉ እንደዚህ ያው ደግሞ ስትል ማን ያጣራው? ምንድን ነው ማስረጃ ቢባል ምንድን ነው የምትለው? ቲቪም ሆነ በኢትዮጵያ ቴሌቪዥን እኮ ፊት ለፊት እኮ እንደዚህ እያሳዩ በካሜራ እየተቀረጸ የዛሬ 3-4 ዓመት እኮ የተካሄደው ነገር እኮ ነው ማውራት ሄድ በአሁኑ ሰዓት እንደው ጋር ብሎ አሁን እነ ሰኝም ከገቡ በኋላ በፊንጫዋ በኩልም የተለያየ ጦር ገብቷል እኮ። አሁን የሆነ ጦር የሚባለው እኮ አሁን ቡቃ የጠራቸው ራሱ የት እንዳሉ አላውቅም። አሁን በጃል ሰኝ በኩል ያሉትና በዛ በኩል በፊንጫዋ በኩል በዛ በኩል በሆሮ ጉድሩ በኩል ያለው ጦር እኮ ግማሹ እየገባ እኮ ከብዙ በላይ ገብቷል። ገባ ብዙ ጦር ገብቷል። እና አሁን እየተባለ ያለው ነገር እውነት አሁን እኔ እንደውም ልገባም የፈለኩት ብዙ ነገር ላውራም ስላለ አልነበረም። እና የኦሮሞ ህዝብ ጥያቄ ለመፍታት ነው የሚለው ነገር የኦሮሞ ህዝብማ እኮ ጥያቄውን ሞፈርና ቀንበር ማጅራቱ ላይ አድርገው እኛ ሰላም ነው የምንፈልገው ብሎ ሰላማዊ ሰልፍ ወጣ። የሰላሌ ህዝብ እኮ ሰላማዊ ሰልፍ ወጣ። እኔ ጦርነት አልፈልግም፣ ለእኔ የምትታገሉ ከሆነ በእንደዚህ መልኩ አልፈልግም ብሎ የትም ወለጋም ሸዋም የትም ጉጂም ህዝቡ ወጣ። እኔ አልፈልግም ሰላም ፈጠሩ ብሎ ወጣ። ህዝቡ ለየትኛው ህዝብ ነው የምትታገለው? የቋንቋ ጉዳይ ከሆነ ደግሞ ኦሮሚያ ውስጥ በቋንቋ ነው የምትናገረው፣ በልጆቹ ነው የሚተዳደረው። ኦሮሞ ተመልሶለታል። የባህል ጉዳይም እንደው ማጋነን ካልሆነ በስተቀር ቴዲ ፊንፊኔ ላይም አዲስ አበባ የምንበለው ሸገር የምንበል እሬቻ በመጣ ቁጥር እንዴት ነው ህዝቡ አክብሮ ደስ ብሎ የሚሄደው? ባንዲራ ሳይቀር እየተሰቀለ እንደውም ሌላ ስም እየተሰጠ ማለት ነው። በዛ በኩል ምንም ያለቅሳል እኮ ይሄን ሲያይ። አሁን እኮ የለም አይደለም የምልህ ይሄን ያህል መብቱ ተከብሮ የኦሮሞ ህዝብ በነፃነት ወጥቶ ልጆቹን በቋንቋ እያስተማረ አዳነች አቤቤ እኮ ፊት ለፊት ተናግራለች እኮ። በየትኛውም በፊንፊኔ በሸገር ዙሪያ ላይ ያሉ ትምህርት ቤቶች በኦሮምኛ ይዘመራል። ፊንፊኔ ውስጥ የተከፈቱ ትምህርት ቤቶችም ውስጥ እኮ መዝሙር ሳይቀር እኮ ይዘመራል ብላ ፊት ለፊት አደባባይ እየተናገረች እያለች ኦነግ ከጫካ መጥቶ ምንድን ነው ለኦሮሞ ህዝብ የሚያደርገው? ምንድን ነው ይዞለት የሚመጣው ለኦሮሞ ህዝብ ከዚህ የተለየ? እና እኔ አሁን ልል የፈለኩት ከኛ በላይ መሆን አለ። እኔ በስመ ኦነግ እኮ 3 ጊዜ ገብቻለሁ እስር ቤት። ከሀገር የወጣሁትም በእነሱ ኬዝ ነው። ዋናው ኦነግ ውስጥ የነበር በኦነግ ስም የታሰርከው ሰውዬ አሁን ያለው ኦነግ ለምን ዓላማና ምን ለማሳካት እንደሚታገል አሁን ነው የለም። እኛ እየጠየቅን እኮ ነው። እኔ ብቻ አይደለሁም፣ የኔ ቤተሰቦች ይጠይቃሉ። አባታችን ሞቷል እኮ በስመ ኦነግ። ምንድን ነው የቀረን እያልን እየጠየቅን እኮ ነው። ምንድን ነው የቀረው? እስኪ ጥላቻ ካልሆነ በስተቀር ቴዲ እኮ አባታችን ሞቶብናል። አባቴ ፋርማሲስት ነበር። ገባ በህወሓት ነው የተገደለው በስመ ኦነግ። ገብቶሃል? እኛ አካሄዱ ምን መሰለህ ቴዲ፣ ይህን የተከበረ ድርጅት እሱ እንደሆነ አድርጎ ነው የሚነገረው። ነገር ግን ከዚህ በፊት የተናገረው ሪካርድ አለ። ኦነጎች እንኳን የት እንዳሉ አላውቅም። እኔ ኬንያ ድረስ ሄጄ ፈልጌ የሚያውቋቸው ነበር ያሉና አዲስ የኦሮሞ ልጅ መሆኑ ትጠራጥራለህ?
የኦሮሞ ልጅ ነኝ ብሎ መጥቷል። እኔ አልጠረጠርም። ኦሮሞ ነው። ስለዚህ እንደ አንድ ኦሮሞ እሱ ነፃ አውጣለሁ ብለህ መጥተሃል። እሱ ደግሞ እንዴት ነው ነፃ የምታወጣኝ ማለት ነው? መብቱ ነው። ግን እኔ ኦነግ ሆኜ ታስሬ እያለሁ ስህተት ነው። ችግር የለውም። ሩሙ ላይ ብዙ ነገር ተወቷል። ያልኩትን ልንገርህ ቃል በቃል ያኔ እስር ቤት ገብቼ እንደውም ህወሓት መጀመሪያ ዙር አስራኝ ወይኔ ቤት 6 ወር ታስሬ ከወጣሁ በኋላ ከኦነግ ጋር ግንኙነት አለው መሳሪያ ቀብራል ምናምን ከወጣሁ በኋላ ምን ሆነ መሰለህ? ምንም ባላረኩት ባላየሁት ነገር ኦነግ ተብዬ እኚህ ሰዎች የኔ ያሉት ብዬ ሁሉ ከሌላ ያደረሱልኝ ሄጃለሁ። ሂዲ ሎላ የሚባል ቦታ ሞያሌ ምናምን እዛ መስመር ነበር መስመር እስከ መርሳ ቤት ኤስኤሎ ምናምን ድረስ አውቀዋለሁ። የት ነው ያለው ይሄ ኦነግ ብዬ 89 ማለት ነው በኢትዮጵያ ካላንደር በ89 90 አካባቢ የለም፣ ወፍ የለም፣ ድርጅቱም የለም። ተመልሼ ከዛ መለስ አልሆነም። ተመልሼ መጥቼ መሀል ሀገር ላይ ዩኒፎርም የለበሱ የታጠቁ እንደዚህ በተለያዩ ተቀጥቶ ምናምን ናቸው የሉም መምራሪ ላይ የዛሬ 7 ዓመት ነው አይደለም። ኦኬ ቦታ ነው 1989 ህወሓት ሀገር ኢህአዴግ ሀገር በሚገዛ ሰዓት ወንድሜ የተናገረውን እኮ ለራሱ ልንገርህ ብዬ ነው ከኔ ስማ ብዬ የለም እኮ በዛ ዘመን እኮ የለም። ከዛ ከቄሮ እንቅስቃሴ በኋላ ነው ውርውር ያየ ነው። ኦኬ ይሁን መጡ፣ ከአስመራም ገቡ፣ ከየትም ገቡ፣ ኢሶኬ ገቡ አይደል? ለኦሮሞ ነው የገቡት። ለኦሮሞ ህዝብ ብለው እስከገቡ ድረስ እየሰሩ ያሉት ነገር ለኦሮሞ ህዝብ የሚጠቅም አይደለም። አሁን ላይ ከሽመልስ አብዲሳ በላይ ጃልመሮ መጥቶ ምንድን ነው የሚሰራው ለኦሮሞ ህዝብ? እንደዛም ካስፈለገ ደግሞ ቁጭ ብሎ የማይነጋገረው ለምንድን ነው? ከኦሮሞ ህዝብ ጉዳት ይበልጣል ወይ የእነሱ ጫካ መቀመጥ? የኦሮሞ ጥያቄስ ምንድን ነው? አሁን ጫካ ውስጥ ጫካ ለጫካ የሚያንከራትት እውነት የኦሮሞን ጥያቄ ይዘህ እጅ ላይ ካለ ማለት ነው። እኔ ሳላውቅ በስሜት እኮ አይደለም እዚህ ጋር ማውራለህ፣ በምንም አይደለም በማስረጃ ነው ማውራለህ። ምንድን ነው የኦሮሞ ህዝብ ጥያቄ? ባሌ ሄድ መስሚያ የለውም በአሁኑ ሰዓት ህዝቡ ልማት ነው የሚፈልገው። ከድሮ ጀምሮ አርሲሄድ መልማት ነው የሚፈልገው ህዝቡ እንጂ እዚህ ጋር የሚነፋው እኛ ለኦሮሞ እንደዚህ አድርገን ኦሮሞ ታርጎ ተቀጣው ሰው እየሞተ ነው። እውነት ነው፣ ግን ምንድን ነው ይዘህ የመጣኸው ለኦሮሞ ህዝብ? ጥያቄውን እየተመለሰለት ያለው የቋንቋ ብትል የልማት የባህል እና ወንድሜ ተረጋግተን በእንደዚህ አይነት መልኩ ካላየ ነው ትሄዳለህ። ኦኬ ቴንክ ዩ አብዱሳ። ክቡራትና ክቡራን እንደምታዩት ነው አንደኛው የኦሮሞ ልጅ ነው፣ የኦነግ ደጋፊ ነው። የኦሮሞ ህዝብን ከገባበት ጭቆና ነፃ ለማውጣት ነው የምንታገል ይላል። አንደኛው ደግሞ የኦሮሞ ልጅ ነው። መች ነው ጭቆና ውስጥ ያሉት? ከዚህ በላይ እንዲሁም ሬሌቲቭሊ በአንጻራዊነት ከዚህ በላይ እድገትም ነፃነትም ከየት አግኝ ምን ልሰጠኝ ነው የምትታገል ይላል። ስለዚህ ሁለቱም የሚያነሷቸው ነጥቦች እንደሰማችኋቸው ነው። እኔ በማነሳቸውን ጥያቄዎች ሰምታችኋል። እስኪ ወደ ዋንጋሪ ደግሞ እንሄዳለን። ግን ሁላችሁም አንድ መጠየቅ ያለባችሁ ጥያቄ እውነት የምታደርጉት ትግል የእናንተ ነው ወይ? አንዳንድ ጊዜ ትተኩሳለህ፣ ታፈነዳለህ፣ ትደባደባለህ። ድብድቡ አንተ መሆኑን ግን እርግጠኛ አይደለም። እርግጠኛ ሆንክ ይመስላል። እርግጠኛ አይደለም። እኔ ዛሬ እነግርሃለሁ ቃል ሳወጣብህ ማለት ነው። የምትደባደበው ድብድብ አብዛኞቻችሁ የእናንተ ድብድብ አለ። እውነት ይሄ ድብድብ የኔ ነው ብለህ ጠይቅ። የዛን ጊዜ ምላሽ ታገኛለህ ማለት ያለው። እሺ አቢሳን እናመሰግናለን። ወደ ዋንጋሪ እንትላላቸው ሰላም ቴዶ እንዴት ናቸው? ቢሳሙ የቡርቃ ዝምታ ብሎ ኦሮሞ ጀመርኩ። የቡርቃ ዝምታ ያው ስሙ ራሱ ይናገራል። የቡርቃ ዝምታ ኦነግ አለ። እውነት የቡርቃ ዝምታ በኦነግ ያው ኦነግ በኦሮሞ ህዝብ ትግል ስም ረጅም ዕድሜ የታገለ ድርጅት ነው። በዚህ ስም ብዙ ኦሮሞዎች ዋጋ ከፍለዋል፣ ሞተዋል፣ ተሰደዋል፣ ታስረዋል፣ ተኮላሽተዋል። በኦነግ ስም የኦሮሞ ወጣት እንደ በግ ታስሯል። ወይን ቤት ኦሮሞ እስኪል ድረስ በኦነግ ስም ታስሯል። ግን ኦነግ የኦሮሞ ጥያቄ አንስቶ በሱ ትግል ምክንያት ኦሮሚያ የምትባል ክልል ተመሰረታለች። ኦሮሞ በሱ ትግል ምክንያት ቋንቋው ተጀምሯል። በሱ ትግል ምክንያት ውጤት መጥቷል። የማይካድ ነገር ነው። ነገር ግን ኦነግ አሁን እንደው የቡርቃ ዝምታ ራሱ ምንድን የማን ነው? ቡርቃ ዝምታ የሻዕቢያ ኦነግ አለ። በመቀሌ የገባ ባንዲራውን አቦይ ስብሃት ያሽከረከረለት ኦነግ አለ። አቦይ ስብሃት ባንዲራውን የሚያሽከረከረለት ኦነግ በዛች ባንዲራ የኦሮሞ ልጅ እንዳላኮላሸ ማለት ነው። 27 ዓመት ሙሉ በኦነግ ስም ምክንያት ዋጋ እንዳላስከፈለ ዲስኦርጋናይዝድ በመሆናቸው በመከፋፈላቸው የኦሮሞን ትግል አሳልፎ ለወያኔ የሰጠው ማን ነው? ወያኔ ስልጣን ሲወገድ አሁን ኦነግ ሆኖ የመጣው ማን ነው? አንዳንድ ጊዜ ነገሮችን መፈተሽ ተገቢ ነው። የቡርቃ ዝምታ የፊክሽን ታሪክ ይዞ የኦሮሞን ህዝብ ትግል ያረከሰ ያሳነሰ የኦሮሞ ህዝብ ትልቅ ህዝብ ነው። ዝም ብሎ የውሸት ትርክት ይዞ በውሸት ትርክት ነፃ የሚወጣ ኦሮሞ ህዝብ የለም። የኦሮሞ ህዝብ ልክ ነው፣ ጭቆና ነበረበት፣ ታግሏል፣ ልጆቹ ሞተዋል። ነገር ግን አሁን የሚያስበሉት ኤርትራ በረሃ ወስዶ ሲያስበሉ የነበሩት በኦነግ ስም ነው። በርካታ የኦሮሞ ልጆች ያስጨርሱት። ጀኒን የኦሮሞ ልጆች ጫካ ሲገቡ ያልቁ ነበር፣ ይገደሉ ነበር፣ እንዲወገዱ ይደረግ ነበር በኦነግ። ይሄ መፈተሽ አለበት። ማን ነው ኦነግ? የኦነግ ዋናውን እነ ዳዊት አለ ከተማ ውስጥ በኦነግ ትግል ውስጥ መሳሪያውን ክላሹን መርዋል የሚል ነው የኦነግ ኃላፊ። ከዛ ውጭ ያሉት አይደሉም። እነሱ ሌሎቹም በሙሉ የኦነግ መስራች ነበሩት የሚሉት እነሱ ታጋዮች አይደሉም። ግን እድሜ ልካቸው ለኦነግ የታገሉ ለኦሮሞ የታገሉ መስለው የተበሉም ደግሞ አሉ። እውነት መስሏቸው ማለት ነው። እውነት መስሏቸው ኤርትራ በረሃ ሄደው እነ ኮሎኔል ገመቹ ሲነግሩን ነበር። ሻዕቢያ ምን ሲያደርግ እንደነበረ ቡርቃ ዝምታ ሰው የኦሮሞን ህዝብ ትግል የውሸት እውነተኛ ትግል የቡርቃ ዝምታ ሊሆን የተስፋዬ ገብረአብን መጽሐፍ ተስፋዬ ገብረአብ ማለት ነው ሞቷል። ለምትፈልገው ሞመንት ግን ተጠቅመሃል። አሁን አስፈላጊ ስላልሆነና ከሻዕቢያ መንግስት ጋር የፌዴራል መንግስቱ ቀራኔው ስለገባና የቡርቃ ዝምታን ስታይ ነው የተናደድከው እንጂ ከዚህ በፊት ስትጠቀምበት ነው። አልተጠቀምንበትም። የተጠቀሙበት አሉ፣ የተሸወዱ አሉ፣ ያልተጠቀሙበት አሉ። ጁነዲን ሳዶ እኮ የቡርቃ ዝምታን ታሪክ ተቀብለው እኮ አኖሌ ሐውልት ያሰሩ እኮ ናቸው። ትናንትና ጁነዲን ሳዶ ትግል ላይ ሆኖ የተወለደ ዶክተር አብይ አስቀምጦት ምን ስትሰራ ነበር? የኦሮሚያ ፕሬዚደንት ሆነ ባሌን የመሰለ ክልል አላውቅም እስክትል ድረስ የውሸት ትርክ ጠብተው የኦሮሞ ልጅ ትልቁን ኦሮሞ ልጅ ኢትዮጵያን የሰራውን ኢትዮጵያን የገነባውን በኦሮሞ ደም እኮ ነው ኢትዮጵያ የገነባቸው። የኦሮሞ ልጅ ያልሞተበት ቦታ ነው ኢትዮጵያ። አሳንሰው ትልቁን ትንሽ አድርገው የኢትዮጵያን መስራች በደንብ አጥንት ኢትዮጵያን የመሰረተውን ማህበረሰብ በትርክ ትንሽ አድርገው በትንሽ አስተሳሰብ ትልቁን ማህበረሰብ ሊመሩት የፈለጉት የቡርቃ ዝምታ ትውልዶችና የቡርቃ ዝምታ ፍሬዎች ናቸው። የቡርቃ ዝምታ የሻዕቢያ አሁንም
አሁን ኦሮሞ ህዝብ ከጀርባ የሚያዘው ያ የቡርቃ ዝምታ ድርሰት ውጤት ነው እንጂ ዶክተር አብይ ስልጣን እንደያዘ እንለማ በነበረው ጊዜ ያሁን ላይ ኦነግ ወታደር የት ነበር? 30 ዓመት የት ነበር? ለምን ይዋሻል? ዋና ዋና አክራሪ የኦሮሞ ልጆች በራሳቸው በህዋት እየተመቻቸላቸው ሻዕቢያ በረሃ እንዲበሉ አልተደረገም። ይህን ሻዕቢያ መሬት ላይ መከራ ሲበሉ የነበሩ ኦሮሞ ሲናገሩ አላዳመጣቸውም። እሱ ትግል አልነበረም ሲሸበሩ የነበሩት ማን ነው ሲሸወዳቸው የነበረው? ፕሮፌሰር ለገሰ አስምሮም የእሳቸውንስ መጽሐፍ አትቀበሉ? የፕሮፌሰር ለገሰ አስምረው ስለ ገዳ የጻፈው ያለውን ታሪክ ጽፏል። ያለውን ታሪክ ጽፏል ማለት ግን የቡርቃ ዝምታን ትርክት ሆን ተብሎ ፖለቲካሊ የተሰራውን ስራ ግን ይሸፍናል ማለት አይደለም። የቡርቃ ዝምታ እኮ ፊክሽን ስለመሆኑ ሲያንተ ቴዲ አንተ ራስህ ኦሮሞ አይደለም ማለት አሁን ሰባ ሰላሳ ማንካ ነገር የትም ሊገባ ይችላል እረዳለሁ። ነገር ግን እንደ እውነት እንነጋገር ነው። አቦይ ስብሃት የኦነግን ባንዲራ አሽከርክሮ ኦነግን ሲመጡ ሲቀበል በአንድ ጊዜ ያ ለውጥ መጣ በተባለበት ጊዜ ቱቢ ኦነስ የዶክተር አብይን ለውጥ አፋ ያበሉት የኦነግ ስም የነገሩ ፖለቲካ ነገሩ ናቸው። በአንድ ጊዜ በቴዎጌሳ ሁሉ ነገር ሌንጮ ባቲ በወቅቱ ዲኮንስትራክት የምናደርገውን ዲኮንስትራክት አድርገን ምክንያቱም ሪኮንስትራክት ለማድረግ ያሰብነው ታሳቢ አድርገን ማፍረስ ያለብን አፍርሰን የራሳችንን ትርክት ፈጥረናል ህዝብ ለማስተባበር ፖለቲከኛ በተለይ በኢትዮጵያ ጃንሆይ ከስልጣን ከወደቁ በኋላ አንድ የተጣባን ነገር ምንድን ነው? ማንም አልፎ ያጅ ይነሳና ታግሎ ለማታገል በሚል ህዝብ ለማስተባበር በሚል ትርክት ይፈጥራል ከኪሱ። በዚህ አጋጣሚ የብሔር ፖለቲከኞች ካላችሁ በኪሴ የትም ያልተነገረ 10 ምርጥ ትርክቶች አሉ፣ ትገዛላችሁ። ትርክቶች አሉ። ፖይንቱ ምንድን ነው? ትርክት ማንም ሰው በኪሱ ይዞ ይዞራል። ከየት ነው የመጣው እውነት ነው አይደለም ብሎ የሚጠይቅ የለም። ካበሻሸቀና ተገላል ተጨፍጭፋል እንዲሆን አሉ ቁስል ላይ እንጨት መስደድ የሚችል ከሆነ በቃ ትክክለኛ ትርክት ነው እንቀበለዋለን። ተስፋዬ ገብረአብ በህይወት በነበረ ሰዓት ሰፊ የሚዲያ ሽፋን ተሰጥቶት በተለይም በኦሮምኛ በሚነገሩ ሚዲያዎች ላይ የክብር እንግዳ ሁሉ እየሆነ ይቀርብ ነበር። አሜሪካን በነበረ ሰዓት፣ ሆላንድ በነበረ ሰዓት በተለያዩ ጊዜያቶች የተስፋዬ ገብረአብን ትርክቶችና ኢንተርቪዎች እንዳንድ ታግሎ ለማታገል እንዳንድ የትግል ንግግሮች ስትጠቀምበት ነበር። አሁን ጊዜ ሊዋወጣና ጊዜ ተለውጦ የፌዴራል መንግስቱ ከሻዕቢያ መንግስት ጋር ከሰላምታው ሲገባ ተስፋዬ ገብረአብን እሱ የጻፈው መጽሐፍ አንቀበልም ሊያባላ ነው ምናምን አለ። ደብል ስታንዳርድ አይሆንም አይሆንም። የስታንዳርድ ጉዳይ የተስፋዬ ባይዘወይ እንደ ተስፋዬ ገብረአብ ትርክት እኮ አኖሌ ሐውልት ተሰራ። የኦሮሞ ህዝብ አስተዋይ ስለሆነ እኮ ነው የአኖሌ ሐውልትን ከጀርባ ፎቶ አድርጎ አማራ ልጅ ያገባል። አኖሌ ሐውልት ይፈሳል ይፈሳል። አሁን በዚህ ትርክት ተጣሞ ያደገ ትውልድ አለ። በዚህ ትርክት የውሸት ትርክት ጠብቶ ያደገ የኦሮሞ ልጅ ተጣሞ ልጅ አለ። ይሄን ቀስ ብለህ ትፈተዋለህ፣ ቀስ ብለህ ታስተካክለዋለህ። ልክ የመጀመሪያው የብልጽግና መንግስት እንደተመሰረተ ታስታውሳለህ። አዲሱ አረጋ አምቦ ላይ አኖሌ ሐውልት የተስፋዬ ገብረአብ ነው ሲባል ለምንድን ነው የተጫጩት? እነ ጀዋር ለምን ተጫጩት? የበትር ጌሳ ደጋፊ ከሆነ ጀዋር ለምን አብሮት አልተሰለፈም? የፖለቲካ ትግል ዞር ብሎ ሰላማዊ ነው በኖርማል ጊዜ። በትር ጌሳ ሞት ግን ማንም ፖለቲሳይዝ ያደረገው ማን ያጫጫው? ለምን ፎርማት ሪዝን ለምን ዋናው የሆነ ዋናው መስራቹን አልተገደሉም? ለምን አንዳንድ ጊዜ ነገሮችን ለምን ብለህ ስጠይቅ ቀረብ ብለህ እውነተኛው ፖለቲካዊ ትግል እንደሆነ ታገኘዋለህ። በኦነግ ሸኔ ስም በኦነግ እኮ አሁን ነፃ አወጣለሁ እንደ ወለጋ ህዝብ መከራ ይበላል እንዴ? እንደ ወለጋ ህዝብ መከራ ይበላል እንዴ? እውነት ለመናገር የቡርቃ ዝምታን በጥያቄ በጣም ሳዋችሁ ነበር እንዳይናገርም ብዙ ትብያሉ ጥያቄዎች በላይ የጠየቁት ለእነሱ ለኦነጎች ፌል የሆነ ጥያቄ ናንሳ ነፍጥ አነገቡኝ ሰዎች ወደ ሰላማዊ መንገድ ነው ትላችኋላችሁ። በሌላ አባባል አሁን የኦሮሞ ፖለቲከኛ ነፍጥ አንግቦ ጫካ ለመግባት ምን ጥያቄ አለው? ይህን ሌንጮ ባቲ ተናግረው በነገራችን ላይ ምን አለና ምን አይተን እንምጣ ቢሉሳል። ለምሳሌ በሰላማዊ መንገድ ታገሉ ብትላቸው ምህዳሩ ጠቦብናል፣ እንዴት በሰላማዊ መንገድ ለመታገል እንድመጣ ትፈልጋለህ ቢሉ ምን ተመልሳለህ? በሰላማዊ መንገድ የሚታገሉ ሰዎች ክርስቲያን ታደለ፣ እነ ደሳለኝ ጫኔ፣ እነ ታዬ ደንዳ፣ እነ በትር ጌሳ ሲገደሉ፣ ሌሎች የሰላማዊ ታጋዮች ሲዋከቡ፣ ቢሮቻቸው ሲዘጋ በኢትዮጵያ የፖለቲካ ታሪክ በነገራችን ላይ ለመጀመሪያ ጊዜ ዶክተር መራራ ጉዲና ወይ ፕሮፌሰር መራራ ጉዲና እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ጫካ ስለመግባት ሲናገሩ ሰምቻለሁ። በዚህ ዘመን ጫካ ስለመግባት ሲናገሩ ሰምቻለሁ። ሁለተኛ ትናንትና ኩማ እንደመክሳ እዛው ባሌ ሶፍ ምሮ ዋሻ ውስጥ ሲናገሩትን ሰምታችኋል። ፊት ለፊት መንግስት ማስተካከል ያለበትን ነገር ማስተካከል አለበት። ታጣቂዎች ወደ ሰላማዊ መንገድ እንዲመጡ በሌላ አባባል በጨዋ ቋንቋ ኩማ የተናገሩት ነገር ምንድነው? ምህዳሩ መስፋት አለበት። ካልሆነ ኦነጎችን እነ ቡርቃኑና በሰላማዊ መንገድ ታገሉ በየ5 ዓመቱ የሚደረግ ምርጫ ሀሳባችሁን ሸጣችሁ ተመረጡ ብትላቸው ምን አይተን እንምጣ ይባል። ስለዚህ ምን ኖሮ ነው ኑ የምትላቸው? ምን ያዘጋጀላቸው ነገር አለ? ምንድነው መሰለህ እንግዲህ አንዳንድ ነገሮችን እንደ በአግባቡ ካልፈተሽናቸው እንሸወዳለን። ለምሳሌ ስለ ፕሮፌሰር መራራ ነሳ። እንደ ፕሮፌሰር መራራ ኦነግን የታገለ የለም። እንደ ፕሮፌሰር መራራም ጽሁፍ ጽፎ ኦነግን በጽሁፍ በመስታወት ቤት የሚኖር ሰው ድንጋይ መጀመሪያ ወረወርን በሚል ኦነግን የተቸው አርቲክል ልክልሃለሁ፣ ታነበዋለህ። የሚገርም አርቲክል ያለው በኢህአዴግ ዘመን ፌር እንደ ፍሪ ኢሌክሽን ስለነበረ ዶክተር መራራ 5ቱን ምርጫ የተወዳደረው ስለነበረ ነው። ለምንድን ነው ዶክተር መራራ በኢህአዴግ ጊዜ ያልታሰረው? በመኢሶን ጊዜ ያልታሰረው? በደርግ ጊዜ ያልታሰረው? ለምን ይመስላል? አንዳንድ ጊዜ ነገሮችን ቀረብ ብለን እንፈትሻቸው። ዶክተር አብይ መጥቶ ጠቅላይ ሚኒስትር ሲሆን ግን ምን አለ? ቤተ መንግስት የገባ ኦሮሞ ወይ ኦሮሞን ያጠፋል ወይ ኢትዮጵያን ያጠፋል። ለምን እንደዛ ላይ ይመስላል? ሪዝኑ ምንድን ነው? መራራ አልታሰሩት ምንድን ነው? ለምን እንዳልታሰሩ የራሳቸውን የህይወቴ ትዝታ የሚለው መጽሐፍ አንብበው እዛ ላይ በደንብ መልሱን ታገኘዋል። በመኢሶን ጊዜ እሱ በአጋጣሚ ታስሮ በአጋጣሚ የሚፈታ ሰው ሁልጊዜ እስር ቤት በአጋጣሚ ታስሮ በአጋጣሚ ይፈታ። በጭምጭምታ እንደሚወራው ከአሜሪካ መንግስት ጋር ሲያይ ናቸው የሚለው ስለሆነ ወይስ ምንድን ነው?
እንደዚህ ነው ብቻ የህይወቴ ትዝታ የሚለው መጽሐፍ አንብበውና የፕሮፌሰር መራራን ቁመና በደንብ ትረዳዋል። በደንብ ያን መጽሐፍ ያላመጠ ሰው የፕሮፌሰር መራራን ቁመና ይረዳዋል፣ የቱ ጋር እንደሆነ ማለት ነው። ዶክተር አብይ እንደመጣ ኦሮሞ ቤተመንግስት ከገባ ወይ ኦሮሞ ይፈርሳል ወይ አገሪቷ ትፈርሳለች የሚለው ትርክ ምን ኦሮሞ ስልጣን ከያዘ ኢትዮጵያ ትፈርሳለች የሚለው ትርክ ይሄን ይመጣ። በኢህአዴግ ዘመን ፍሪ ኢሌክሽን ስለነበረ ፕሮፌሰር መራራ የተወዳደሩ በምርጫ የብልጽግና ጊዜ በኢህአዴግ ጊዜ የነበረ በብልጽግና ጊዜ ያልነበረ ነገር ምንድን ነው? ፕሮፌሰር መራራን ከምርጫ የሚያስገባው ፕሮፌሰር መራራ እድሜ ልኩን ስለ እርቅና ኮሚሽን ብሎ ሲጽፍ አልነበረም? ብልጽግና ሲያቋቁመው በኢህአዴግ ዘመን ማን ከማን ተጣላና ነው የሚታረቀው ብሎ ፕሮፌሰር መራራ ሲሉ አልነበረም? ደስ ይቀልድበት አልነበረም? አሁን የብልጽግና መንግስት ተቀብሎ የእርቅና ኮሚሽን ብሎ እንወያይ ሲባል አይ አንወያይም ብሎ እንቅፋት ነው። ለምን ይመስላል? ለምንድን ነው ነገሮቹ ቀረብ ብለን ማልፈተሻቸው? ከጀርባ ማን ነው የሚያምሰው? እድሜ ልኩ ስለ ፖለቲካ ያስተማረ ስለ ፖለቲካል መጽሐፍ የጻፈ ሰው የዲሞክራሲ ጭላንጭል የብልጽግና መንግስት ሁላችሁም ግቡ ተብሎ እስቲ ሁለት ጠንካራ ምን ይላል መሰለህ እንትንም ወይ ጭምጭምታ ወይ ሀሜት ነው የሚሆንብን እና ፐብሊክ ሪከርድ ፊት ለፊት እኮ ቻሌንጅ ማድረግ እኮ ምን ስለሆነ አልታሰረው እሱ ምን ታሱ ጉዲና ታስሯል። በነገር ላይ በብልጽግና ዘመን ይታሰራል። ግን የህይወት እርምጃ መጽሐፉን አንብበው ሁል ጊዜ በአጋጣሚ ይፈታል። አብረው የታሰሩት ሰው ግን አልቀዋል። እሱ የሚፈታበት እሱ እየታሰረ በአጋጣሚ ከላይ አስፈታኝ በአጋጣሚ ከላይ አስፈታኝ እየተባለ በየአጋጣሚ የሚፈታበት ይህን ያክል ከነገርኩህ ወደ ሌላ ትክፋይ። ግልጽ ነው አማርኛ፣ በጣም ግልጽ ነው አማርኛ። የቴዲ ሐዋሳ አድማጮች ግልጽ ነው ንግግሩ ገብቷል። የቴዲ ሐዋሳ ቤተሰቦች አማርኛ ኢዝ ቬሪ ክሊር ጠይቁ፣ መርምሩ፣ ፈትሹ። የህይወትና እርምጃ የመጽሐፉን አንተ ራስህ መጽሐፉን አንብበውና ወስን። ቴዲ አንብበውና መጽሐፉን ወስን። ግልጽ እኮ ነው የሚነግርህ እኮ ምን ስለሆነ ነው። እሱ በየስኢቨን ከሚታሰርበት ሲል አቅም እንኳን ሌሎቹ በደም የተጨማለቀበት ሲሆን እሱን እንደ አጋጣሚ ምርጥ ክፍል ደረሰኝ። በየጊዜው ምርጥ ክፍል ደርሰዋል። በየአጋጣሚ እሱን ህይወት የሚጠብቅ ዘርፍ አብሮ ይታሰራል። በየአጋጣሚ ይፈታል። ለምን? ምን ስለሆነ? የተለየ ሰው ስለሆነ አይደለም። አሁን ምርጫ አልወዳደርም ያለው ለምን? ኦሮሞ ቤተመንግስት ሲገባ ኢትዮጵያ ተፈርሳለች ወይ ኦሮሞ ይፈርሳል? ለምን? ምን አይነት አማርኛ እንደ ተማርኛ ማን ስለሄደበት ማን ስላኮረፈበት የማን ኢሌክሽን ነበር ሲያዳምቅ የነበረው? አሁን ምን ተፈጠረና በኢህአዴግ ጊዜ ነበር። አሁን የሌለ ነገር ምንድን ነው? አብራችሁ ኦሮሞ ፓርቲ ቡልቻ ደመቅሳ የመከሩት ምክር አልተቀበለም። ቡልቻ ደመቅሳ ኦሮሞ አይደሉም? ቡልቻ ደመቅሳ እኮ ኦነግ ሲመሰረት ጨምሮ የመሰረቱን የምስክርነት ቃል ስማቸው። የኦነግ ፖለቲካ ከሀስከፈ ከፍጥረቱ እስከ ውልደቱ ሻቢያ ጋር ያለው አሁንም የሚጫወቱበት ሻቢያ ነው። ሻቢያ እጅ በርካታ የኦሮሞ ልጆች አልቀዋል። በስመ ኦነግ ምርጥ ኦሮሞ ልጆችን አስጨርሷል። አሁንም እያስጨረሰ ነው ያለው። አሁንም ሰላም እያስመሰለ የዚህ መንግስትንም አካሄድ አፈር ያበላው በኦነግ ስም የተደራጀው በኦሮሞ ስም የሚምለው ሹጆ ኦነግ ነው። ኦነግ እነዚህ መሬት ላይ የሌሉ ከሆኑ የህዝብ ድጋፍ ከሌላቸው የኦሮሞ ነጻነት ግንባር ሰራዊት ድሪባ ኩምሳ ማለት ነው መቼስ ህዝብ ውስጥ ነው ያሉት። ለምንድን ነው ማታጠፋቸው? ምንድን ነው የከበዳቸው? የኦሮሞ ውስጥ ሰፊ ነው። ለምሳሌ ወለጋ ውስጥ የኦነግ ኃላፊዎች ትግሬዎች ናቸው ብሎ ማራሚያ ዩቱብ ላይ የተናገረውን የትግራይ የፓብሊክ ተናጋሪ ያለ ከምን የተናገረ ይመስላል? ወለጋ ውስጥ በርካታ ትግሬ ልጆች አሉ። እንደ ኦሮሞ ህዝብ የተቀላቀለ የለም። አየህ፣ የኦሮሞን ኮዝ አፈር ያበሉት ኦሮሞ የሚመስሉ ሲዩዶ ኦሮሞዎች ናቸው። እስከ ዛሬ ድረስ ከውልደቱ እስካሁን ድረስ የትልቁን ማህበረሰብ ስም ያጎደፉ ያጨናገፉ ምርጥ የኦሮሞ ልጆችን ያስጨረሱ ምርጥ አዋቂ እና ኃይሌ ፊዳ ጀምሮ ያስጨረሱ የኦሮሞ ልጆች ናቸው። ኦሮሞ የሚመስሉ ኦሮሞ ያልሆኑ ማለት ነው። ከኦሮሞ በላይ የሚጮሁ ከኦሮሞ በላይ የሚያለቅሱ ትርክት የሚፈጥሩ እንደ ቡርቃ ዝምታ የውሸት ትርክት የፖለቲካ እየፈጠሩ ትልቁ ትንሽ ያደረጉ ኦሮሞ መሳይ ኦሮሞዎች ናቸው። ይሄ ሪያሊቲ ነው የምነግርህ ነገር። አሁን አንተ ፕሮፌሰር መራራ አዚብ ለሰላም እንደሚታገሉ እንደ ጦር ሜዳ ክላሽ ሸታቸው አሁን የማይመስል ነገር ለሚስታ ትገር ያለባቸው እንደዛ ነው። አሁን እኔ በሰላማዊ መንገድ የሚታገሉ ሰው ናቸው ብዬ ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ጽድት አድርጌ ከተናገርኩኝ አንተ ደግሞ የደረስክበትን ነገር ሳትፈራ ፊት ለፊት ነው መናገር ያለብህ። ፕሮፌሰር መራራ ጉዲና እንደዚህ አይደሉም እንዲህ ናቸው ብለንና እሳቸውን ደግፎ ወይም አንተ የሚያደርግ ሰው ያገኛል። ካልሆነ የተደረሰበሰ ነገር ነው። በአጭሩ ነገር የፈራው ነገር የለኝም። ፕሮፌሰር መራራ በአጭሩ የህወሀት የምርጫ ኮሮጆ የነጮች የስጦታ ማቀባቢያ ሰው ናቸው። ሲምፕሊ የኢህአዴግ ምርጫ ፌር ሆኖ አልነበረም። ፕሮፌሰር መራራ ብቻ ሳይታስሩ የህወሀት ጉዳይ አስፈጻሚ ወዳጅ ናቸው። እስር ቤት ሌሎች ሲታሰሩ እሳቸው ጥሩ ክፍል የሚደርሳቸው ከሆነ አሁንም ህወሀት እስር ቤቱንም ደህንነቱንም እያስተዳደረ ነው ማለት ነው። እንግዲህ ሄ ብላ ለመሰለህ የእኛን ኢትዮጵያ ፖለቲካ በአግባቡ ካልፈተሽከው ትሳሳታለህ። ቀረብ ብለህ ካልፈተሽከው ትሳሳታለህ። በኢህአፓ ዘመን ጀምሮ የነበሩ ፖለቲከኞችን በአግባቡ ካልፈተሽካቸው የሚጽፉትን የሚኖሩትን በኢትዮጵያ ፖለቲካ ላይ ያጨማለቅ